ዶክተር ደረጃ ያው በአማራ ፖለቲካ ላይ በኢትዮጵያ ፖለቲካ ላይ ጥሩ ሀሳብ የሚሰጥ ሰው ነው። አይ ቲንክ ሙያውም ፖለቲካል ሳይንስ ይመስለኛል ካልተሳሳትኩኝ፣ ራሱ ያስተዋውቃል። አፍሪካ ጎንደር ያው በዚሁ በእኛ ፖለቲካ ውስጥ በጣም አክቲቭ የሆነች ልጅ ነች፣ የቆየች ልጅ ነች። አይ ቲንክ ራሷን ዲስክሎዝ ማድረግ የምትፈልጋት አይመስለኝም። ያው እሸቱን ታውቀዋለህ፣ እኔንም ታውቀኛለህ፣ ታውቁኛላችሁ ብዬ ነው። ታንኪ። እሺ፣ እንዴት ነው? ሰላም ነው ወይ? ጤና ይስጥልን ቴዲ። ለመጀመሪያ ጊዜ ነው እዚህ ቤት የገባሁት። እናመሰግናለን። በእውነቱ ብዙ ጊዜ እከታተላለሁ ቤቱን እና ያው አንዳንዴም አጀንዳ እናደርጋለን፣ አንዳንዴ ደግሞ አጀንዳችን እንዴት ነው ጥሩ እንትን አለን እና ደስ ይላል። እንኳን ተገናኘን ቴዲ፣ አመሰግናለሁ። ቴንክ ዩ። እሺ አፍሪካ እንዴት ነሽ? ሰላም ነሽ ወይ? ሰላም ሰላም፣ ጤና ይስጥልኝ ወንድሜ ቴዲ፣ እንዴት ነህ? ሌሎቻችሁንም ከላይም ከታችም ያላችሁ ወንድሞቼ ሰላም ብያለሁ። እድሉን ስለሰጠኝ በጣም አመሰግናለሁ። ቴንክ ዩ አፍሪካ። ዶክተር ደረጀ ሰላም ነው ወይ? አንዴ ተገናኝተናል መሰለኝ። አዎ ቴዲ እንዴት ነህ? ሰላም ነው ወይ? እንዴት ናችሁ? ሰላም ብያለሁ ሁላችሁም። እንግዲህ እድሉን ስላገኘን በጣም ነው የምናመሰግነው። እንደዚህ አይነት ውይይትም በዚህ ርዕሰ ጉዳይ ላይ ማዘጋጀቱ በጣም ወቅታዊና ትክክለኛ ነው። በጣም እናመሰግናለን ቴዲ። እግዚአብሔር ያክብርልኝ። ሁላችሁም ጽድት ያለ ውይይት እንድትሰሙ የሆነ ስላለው ነገር በነገራችን ላይ ሌሎቻችሁም እንደዚሁ በምታደርጉት ትግል ዙሪያ ላይ ሰብሰብ ብላችሁ ኦርጋናይዝድ ሆናችሁ የምንለው ነገር አለ ካላችሁ ሰዓቴን አመቻችቼ መድረኮችን ወደፊት እየፈጠርኩኝ ይሄዳለሁ። ሀሳባችሁን ትሸጣላችሁ። ለመጀመር ያህል አማራ ክልል ላይ እየተደረገ ያለ ጦርነት አለ። ቀስ ቀስ እያለን ከፓርቲኩላር ከሆነ ጉዳይ ወደ ጀነራል ወደሆነ ጉዳይ እንደዚህ እንመጣለን። እንደዛ ብሄድ ይሻላል። ምናልባትም ከአማራ ስፔሲፊካሊ ከአማራ ለመጀመር ያህል አያሌው ለሁላችሁ ነው ጥያቄው። ምንድነው ምክንያቱ? አማራ ክልል ላይ የተጀመረው ጦርነት መጀመሪያ ምክንያቱ ምን ነበር? እስኪ በእናንተ ትንታኔ፣ በእናንተ እይታ አዩ ጀምር። አመሰግናለሁ ቴዲ። እድሉን ለዶክተር ደረጀ ልስጠው። በዚህ እንቅስቃሴ ውስጥም አብሮ ከመጀመሪያው ጀምሮ ስለነበረ የእኔ ምናልባት ተቃዋሚ ስለሆንኩኝ ከመጀመሪያው ጀምሮ ባላንሱን እንዳላስተው ሲጀምሩ ምክንያቱ ምንድን ነው የሚለውን ከሱ ልስማና እኔ የተወሰነ ልጨምር። እሺ ዶክተር ደረጀ። እሺ መልካም። እኛ እንግዲህ ከአዩ ጋር ትንሽ ማንስማማባት ጉዳይ ነው ይህ ጉዳይ ላይ ማለት ነው። የአማራ ሕዝብ ይህን ትግል ለመጀመር በቂ ምክንያት ከበቂ በላይ የሆነ ምክንያት አለው ብለን ነው የምናምነው። እሱም ተጨባጭ ነው። በመጀመሪያ ደረጃ ወደ 8 የሚደርሱ ነባር ጥያቄዎች አሉት የአማራ ሕዝብ። እነዚህ ነባር ጥያቄዎች በተለይ በ2010 ለውጡ ለማምጣት ከፍተኛ መስዋዕትነት የከፈለው እነዚህ ጥያቄዎች እንዲመለሱ ነው። ምናልባት 8ቱ ጥያቄዎች ሰፋ ያለ ጊዜ እንዳልወስድ በኋላ እንመጣበት ይሆናል። እንዲሁ ትንሽ ዳስ ለማድረግ ያህል ዝም ብሎ ቁም ብቻ ለመጥራት ያክል የመጀመሪያው የወሰንና የማንነት ጉዳዮች ናቸው። የአማራ ሕዝብ የርስትና ማንነት ተነጥቋል። ባለፈው ስርዓት በተለይ ህወሓት የበላይነት በነበረበት ስርዓት ርስቴ ማንነቴ ተነጥቋል። በተለይ ደግሞ የራያ የወልቃይት ወደዚህ ወደ ሸዋም ስንመጣ በተመሳሳይ የመተከል ጉዳይ፣ እነዚህ ጉዳዮች ይነሳሉ። አንደኛው። ሁለተኛው የህገ መንግስት ጉዳይ ነው። በህገ መንግስቱ ውስጥ የጨቋይ ተጨቋይ ትርክት በ1960ዎቹ የተጀመረው የጨቋይ ተጨቋይ ትርክት እንደ ህጋዊ ማዕቀፍ ሆኖ ተቀምጧል። መግቢያው ላይ በተለይ የተቀመጠው የኢትዮጵያን ህዝብ በጨቋኝና ተጨቋኝ ትርክት የቃኘ ነው። ስለዚህ ህገ መንግስት እና ሌሎች ነጥቦች አሉ። አርቲክል 39 የመሬት ባለቤትነት እነሱም አሉ። ስለዚህ የህገ መንግስት ጥያቄ ነው። ሌላው የትርክት ጉዳይ ነው። ትርክቱ በኢትዮጵያ ፖለቲካ የተገነባበት ትርክት የዚሁ 1960ዎቹ የመነጨው ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት። አማራ ደግሞ የእስር ቤቱ ዋና አዛዥ እና ጠባቂ ነው። ስለዚህ ሌሎቹ ብሔሮች በእስር ቤት ውስጥ ነው የነበሩ። ስለዚህ ይቺ እስር ቤቷን መፍረስ አለባት፣ የእስር ቤቱ አዛዥም መውደቅ አለበት ብሎ የማሰብ ትርክት ነው። በዛ ትርክት ውስጥ ተቃይቶ ነው አጠቃላይ ፖለቲካው ሲሰራ የነበረው። ስለዚህ የትርክት ጥያቄ አለ ማለት ነው። ሌላው
የክልል አወቃቀር ነው። እዚህ ቲኒክ ቤዝድ ሆኖ የተዋቀረው ፌዴራሊዝም አሁንም ኢትዮጵያን እንደ ሀገር ለመከፋፈልና ለማሳነስ የኢትዮጵያን ማንነት ኢትዮጵያዊ የሚለው ማንነት በክልሎች ማንነት ሪፕሌስ ለማድረግ ለመተካት ተደርጎ የተዋቀረና ኢትዮጵያን እንደ ሀገር ለማዳከም በተቃራኒው ብሔሮችን ወይም ደግሞ ጎሳዎችን ለማግነን የታሰበ ነው። ስለዚህ ይህኛው የአማራ ህዝብ በተለይ በኢትዮጵያ ዳር እስከ ዳር ተበትኖ ያለው የአማራ ህዝብ ተጎጂ ያደርገዋል፣ ተጠቂ ያደርገዋል፣ ሀገር አልባ ያደርገዋል የሚል ጥያቄ ነው ማለት ነው። ሌላው እንግዲህ የህዝብ ቆጠራ እና ከዚህ ህዝብ ቆጠራ ላይ ተነስቶ የመጣው የበጀት ቀመር የአማራን ህዝብ ተጠቂ አድርጎታል ነው። የህዝብ ቆጠራ ሲባል ታማኝነት ያለው የህዝብ ቆጠራ አልነበረም። እንደሚታወቀው በኢትዮጵያ በፓርላማ ደረጃ የታመነው 2.5 አማራዎች ጠፍተዋል ተብሎ እስከ መነገር የደረሰበት ሁኔታ ስለነበረ በዛ ህዝብ ቁጥር ተነስቶ ደግሞ በጀት ስለተሰራ የአማራ ህዝብ ላለፉት ዓመታት ተጎጂ ሆኖ በዚህ ኢኮኖሚካል ጄኖሳይድ እየተፈጸመበት የቆየ ህዝብ ነው የሚል ጥያቄ ነው። ሌላው እኩል የመልማት ጥያቄ ነው። የመጨረሻው የፖለቲካ ውክልና ነው። የአማራ ህዝብ ከአማራ ህዝብ በወጡ ለአማራ ህዝብ ጥቅም በሚሟገቱ ግለሰቦች ፖለቲካ ላይ አልተወከለም። ስለዚህ መወከል አለበት በትክክለኛ ሰዎች፣ ለአማራ ህዝብ ጥቅም በሚታገሉ በሚቆረቆሩ ሰዎች መወከል አለበት የሚል ጥያቄ ነው። እነዚህ ነባር ጥያቄዎች ናቸው። በዚህኛው ስርዓት የተፈጠሩ ሳይሆን በህወሓት ዘመን በነበረው ስርዓት የተፈጠሩ ናቸው። ለእነዚህ ጥያቄዎች መመለስ ተብሎ ትግል ተደርጎ በ2010 ለውጥ መጥቷል። ከለውጥ በኋላ ኤክስፔክት የሚደረገው እነዚህ ጥያቄዎች ተመልሰው ሀገራችን ወደ ተሻለ የዲሞክራሲና የኢኮኖሚ ስርዓት እንድትሸጋገር ነበር። ነገር ግን የሆነው በተወሰነ ደረጃ በጣም ተስፋ አስቆራጭ ነበረ። በአማራ ህዝብ በተቃራኒ በአማራ ህዝብ ላይ በጣም ሰፊ የሆነ እልቂት ነው የተካሄደው። የማፈናቀል እና የግድያ ተግባር ነው የተፈጸመው። እሱን ደግሞ እንዲቆም የአማራ ህዝብ በተለያየ ጊዜ ሰላማዊ ሰልፍ ማድረግ ጥያቄ አቀርቦ ነበር። ለዛ ጥያቄ መልስ የተሰጠው ግን ያው በዝምታ ነው የተላለፈው፣ ወይም ደግሞ በትኩረት ታይቶ ምላሽ አልተሰጠውም። ስለዚህ አማራጫችን የትጥቅ ትግል ነው ብሎ ትጥቅ ትግሉ ተጀምሯል ማለት ነው። በዚህ ነው እኔ የምገልጸው ምክንያቱም ማለት ነው። ታንኪ ዶክተር ደረጀ ከልብ አመሰግናለሁ። ታፕታፕ እያደረጋችሁ የሚናገሩት ንግግር በጥራት ወደ እናንተ እንዲደርስ መቆራረጥ ካለ ሞዴሬተሮች ይነግሩኛላችሁ። ዩቲዩብ ላይ ያላችሁ 100 ምናምን ሰዎች፣ ፌስቡክ ላይ ምናምን ሰዎች እንዳላችሁ አላውቅም። ድምፅ ከተቆራረጠ ትነግሩኛላችሁ በጥራት ማይሰማችሁ ከሆነ። እሺ ከዶክተር ደረጀ ቀጥሎ አያሌው ልውሰድን የተወሰነ። እሺ አመሰግናለሁ። ዶክተር ደረጀ ያነሳቸውን ጥያቄዎች በተመለከተ የአማራ ጥያቄዎች ናቸው አብዛኛዎቹ፣ የኢትዮጵያውያን ጥያቄዎች ናቸው በዋናነት የአማራ አድርገን እንወሰዳቸው እና ወደ አንተ ጥያቄ ፍሬም ላድርግልህ። አሁን ጦርነቱ የተነሳበት ምክንያት ምንድን ነው የሚለውን በምናይበት ጊዜ አማራ ያልተፈቱ ያልተመለሱ ጥያቄዎች አሉት። ሶቪየስ የሚታወቁ ናቸው፣ የተቆጠሩ ጥያቄዎች ናቸው። 5-6 የሚሆኑ የነጠሩ ጥያቄዎች አሉት። ነገር ግን እነዚህ ጥያቄዎቹን ለማስመለስ የሚከተላቸው የትግል ስልቶች አሉ። ከሚከተላቸው የትግል ስልቶች ውስጥ አንደኛው የሰላማዊ የትግል ስልት የምንለው በፓርቲ ፖለቲካ እና በሌሎች የህዝባዊ አመፅ ወይም ደግሞ ሞቢላይዜሽን ላይ ልታስመልሳቸው የምትችላቸው ናቸው። ሌላኛው የመንግስት መዋቅር በመጠቀም ነው። ከዛ ውጭ ደግሞ የመሳሪያ አማራጭ በመሳሪያ ይመለሳል ብለው እንቅስቃሴ የሚያደርጉ አሉ ማለት ነው። የአማራ ህዝብ ብዙዎቻችን እንደምናውቀው የኢትዮጵያውያን ጠላት የሆነው ወያኔን ከ4 ኪሎ ነቅሎ ለመጣል በተደረገ ትግል ከፍተኛ መስዋዕትነት ከፍሏል፣ ከፍተኛ ዋጋ ከፍሏል። ያን መስዋዕትነትና ዋጋ ከከፈለ በኋላ ግን ጥያቄዎቹ አልተመለሱለትም። ይሄ የብዙዎቻችን መግባቢያ፣ በመንግስትም ውስጥ ያሉ ከመንግስትም ውጭ ያሉ የመሳሪያ ትግል አቀንቃኝም የፓርቲ ፖለቲካ የሚያቀነቅኑትም የአማራ ህዝብ ጥያቄዎች ህዝቡ እንደ ህዝብ ልጆቹን ቢገብርም ጥያቄዎቹ አልተመለሱለትም የሚል የጋራ መግባባት አለ። ይሄ ባለበት ሁኔታ የማዕከላዊ መንግስቱ እና የእሱ ቅርንጫፎች በሚሰሯቸው ችግሮች የነባር ጥያቄዎች አለመመለሳቸው እንዳለ ሆኖ ተጨማሪ ችግሮች እየተወለዱ ሄዱ ማለት ነው በጊዜ ሂደት። በዚህ ምክንያት የአማራ ህዝብ ወደ ማኩረፍ ተሸጋገረ። ይሄ
አንደኛው አውድ ነው። ሁለተኛው አውድ ደግሞ የአማራ ህዝብ ደግሞ እንዲያኮርፍ የሚፈልጉ እንዲነሳሳ የሚፈልጉ መሳሪያ እንዲያነሳ የሚፈልጉ አካላት ደግሞ በዙሪያው ደግሞ አሉ። ይሄ በሌላኛው ወገን የሚቀመጠው ይሄኛው ወገን የአማራን ህዝብ ቁስል እያከከ የአማራን ህዝብ ችግር አጋኖ እየነገረ የተፈጸሙ ጥቃቶችን ሁሉ ምናልባትም ከበስተጀርባ አብሮ እያቀነባበረ የአማራ ህዝብ ተገደለ እያለ በአማራ ህዝብ ጩኸትና ሞት የራሱን ፖለቲካና ቢዝነስ መስራት የሚፈልግ ደግሞ ሌላ አውድ አለ። የእነዚህ የሁለቱ ጥምረት የአማራን ህዝብ ከማዕከላዊ መንግስቱና ከክልሉ ገዢ ፓርቲ እንዲርቅ አድርጎ በአኩራፊነት እንዲቀመጥ አድርጎታል። እንደ ህዝብ ይሄ በአኩራፊነት የተቀመጠን ህዝብ የሁለቱ ጥምረት ከውስጡ የመሳሪያ ትግል የሚያቀነቅኑ አካላት ከውስጡ እንዲነሱ እንዲወጡ አደረጋቸው ማለት ነው። ይሄ ምንድነው? በባዮሎጂ ምቹጌ የሚባል ማለት ነው። ለሆነ ነገር ፈርታይል ለሆነ ለመራባት ምቹ ሆነለት ማለት ነው። በአማራ ክልል የተነሳው የመሳሪያ ትግል በአንድ በኩል ያደሩ ጥያቄዎች አለመመለሳቸው እንደ ምቹ አጋጣሚ መሆን፣ በሌላ በኩል ደግሞ የአማራን ህዝብ በመግደል በማፈናቀል አማራ ተበደለ በማለት የአማራን ቁስል በማከክ የራሱን ፖለቲካ ማሳካት የሚፈልገው አካል በአማራ ህዝብ ውስጥ መጥቶ በመግባቱ ምክንያት የመሳሪያ ትግል እንዲጀመር አድርጎ በጦርነት ውስጥ እንገኛለን ማለት ነው። በዋናነት ጦርነቱ ወይም የመሳሪያ ትግሉ የተጀመረበትን እኔ ከነ ዶክተር ደረጀና ከነ እሸቱና ከአንዳንዶች ለየት እላለሁ። ጦርነቱ የተጀመረበት ምክንያት በአደሩ የአማራ ጥያቄዎች ምክንያት ነው የሚል ግምገማ የለኝ። እኔ በጊዜያዊና ደራሽ ችግሮች ምክንያት ነው ወደ መሳሪያ ትግል ያደገው የሚል ግምገማ ነው ያለኝ። ለምሳሌ አማራ ወደ አዲስ አበባ መግባት ተከለከለ፣ ትጥቅ ልትፈታ ነው ተባልክ፣ የፕሪቶሪያ ስምምነት ላይ ተካድክ፣ ቤኒሻንጉል ላይ ተገደልክ እና መሰል እነዚህ ደራሽ ችግሮች ናቸው እንጂ መሰረታዊ የአማራ ህዝብ ጥያቄዎች ችግሮች አይደሉም። ዋና ጥያቄዎቹ አይደሉም። የአማራን ህዝብ መሳሪያ እንዲያነሳ ያደረገው ደራሽ ጥያቄዎች ናቸው የሚል ግምገማ አለኝ። በዚህ ላይ ብዙዎች ጋር አሁን እየተቀራረብን ነው የምንገኘው። ይሄ ደራሽ ችግር ደግሞ ማን ነው የፈጠረው በምንልበት ጊዜ በአንድ በኩል ስርዓቱ ውስጥ ያሉ ሰዎች የስልጣን መንበራችን ሊላላ ነው፣ ስጋት አለብን በሚል በውስጣቸው የያዙትን አመፅ በክልል ውስጥ እንዲነሳ የራሳቸውን ስራ ይሰሩ ነበር። የሀገሪቱን ሀብት የመዘበሩ ትልልቅ ባለሀብቶች ብድር መመለስ አልችል ሲሉ ሀገሪቱ ወደ ቀውስ እንድትገባ ደግሞ ከተበደሩት ገንዘብ የተወሰነውን ወደ ቀውስ ውስጥ ያስገቡ ነበር። የአማራ ህዝብ ከኢትዮጵያውያን ጋር ሆኖ ወግቶኛል፣ አሸንፎኛል የምትለው ወያኔ በራሱ በአማራ ህዝብ ውስጥ የሚምልና የሚገዘት ስብስብ አሰልጥኖ ደግሞ እንዲያኮርፍ መሳሪያ እንዲያነሳ ያግዝ ነበር። እነዚህና መሰሎችን ደምረን ስናያቸው ኢቭን የአማራ ልዩ ኃይልን መፍረስ እዚህ በፊት ነካርየዋል። የሆነ ጊዜ የአማራ ልዩ ኃይል የፈረሰው በማዕከላዊ መንግስት አይደለም። የአማራ ልዩ ኃይል የፈረሰው በአማራ ብልጽግና ነው። ከአማራ ብልጽግና ውስጥ ባለ የአማራን ህዝብ እያቆረቆዘ የአማራን ህዝብ እያዳከመ ለስልጣኔ ስጋት ተፈጥሮብኛል እያለ ህዝቡ እንዲያምፅ የሚያደርግ ስብስብ አለ። ያ ስብስብ ነው ወደዚያ የገፈው እያምናለሁ። ስለዚህ በአጠቃላይ የአማራ ህዝብ አሁን መሳሪያ ያነሳበት ያደሩ ችግሮች አሉ፣ ደራሽ ችግሮች አሉ። በመሳሪያ እንድንታገል ያደረገን ግን ደራሽ ችግሮቹ ናቸው የሚል መደምደሚያ ነው ያለኝ። ዶክተር ደረጀን ያስቀደምኩት እሱ ከኔ ለየት ያለ ስለሆነ ሚዛን እንትን እንዳለል ብዬ ነው። ቴንኪው አዩ። ከዛ ወደ መሀል እየገባን ሲሪየስ የሆኑ ጥያቄዎችን እያነሳውላቸው እነሱም እየመለሱ እንዲህ እንቀጥላለን። መጨረሻ ላይ እንደሚኖረን ሰዓት እየደወላችሁ ይሄ ስፔሻል የሆነ ፕሮግራም ነው ለነሱ ተብሎ ለነሱ የተያዘ ፕሮግራም ነው። የደወላችሁ አንድ ለሰው የምጠይቁት ጥያቄ ካለ ወደ በኋላ ሰዓቴን አይቼ እንደዛ ማድረግ ይሆናል። መጀመሪያ ግን በደንብ በትህትና እያደመጣችሁ ላላችሁ ልባዊ ምስጋና ይድረሳችሁ። ኮመንት ላይ በኃላፊነት ኮመንት አድርጉ። እኔን ጨምሮ ልቦናችሁ ያሳያችሁን የፈለጋችሁትን እውቀት ይሄ ነው ካላችሁ የፈለጋችሁን የመጽሐፍ መብታችሁ የጠበቀ ነው። እውቀታችሁ ስድብ ከሆነ ስድብ አይደል? እውቀታችሁ ምንድነው? አእምሯችሁ ውስጥ ያለውን ነገር ግን ታፕታፕ እያደረጋችሁ ቢያንስ ለመሳደብ ፕላትፎርም መኖር አለበት። ደስ ያላችሁን የመጽሐፍ መብታችሁ የተጠበቀ ነው። አዩን ከልብ አመሰግናለሁ። ወደ እሼ እመጣለሁ። እሸቱ ተመሳሳይ ጥያቄ ነው። የአንተስ እይታ እንዴት ነው? አንድ የተደግምልኝ ጥያቄውን ቴዲ። አማራ ክልል ላይ እስካሁን አሁን እየተካሄደ ያለ አክቲቭ ጦርነት አለ። አጠር ለማድረግ ያህል በዋነኛነት ምክንያቱ ምንድን ነው?
ጦርነቱ የተጀመረበት? እንዲህ ሁሉም ሰው የሚያውቀው እንትን ነው። በነገራችን ላይ አንተም በደንብ አድርገህ እዚህ በፊትም ስትናገረው ስለሰማው የአማራ ዋናው ኮዙ ነው የሚወስነው እና ጦርነቱ የተጀመረባቸው ምክንያቶች እኔ ከአዩ ትንሽ ለየት እላለሁ። አዩ በራሱ መንገድ የሚገልጻቸው መንገዶች አሉ። እንደኔ ደግሞ ያው ትጥቅ መፍታቱ ላይ ዋናው ኮዙ ነው፣ ትልቁ ጉዳይ ነው። የአማራ ልዩ ኃይል እና አጠቃላይ የአማራ ሚሊሻ የአማራ ፋኖ ጠላትን ድል ካደረገ በኋላ እንዲዋጋለት መንግስት እንዲዋጋለት የፈለገውን ኃይል ድል ካደረገለት በኋላ ዲሚሊታራይዝ ለማድረግ የሞከረበት መንገድ አንዱ ትልቁ ኮዝ ነው። ሌላኛው ጉዳይ በኦርቶዶክስ ቤተክርስቲያን ላይ ይፈጸሙ የነበሩ ግፎች ነበሩ፣ ወይም ደግሞ ይፈጸሙ የነበሩ ወንጀሎች ነበሩ። በተለይ የደብረ ኤልያሱን የምታስታውሱ ከሆነ ዋናው ኮዙ ተብሎ የሚታሰበው አሁን የ3 ዓመት ትግል ምናምን እየተባሉ የሚከበሩት የትግል በዓላት ወይም ደግሞ ብልጽግና ከመጣ በኋላ የተደረጉት ጦርነቶች ዋናው ጉዳይ የደብረ ኤልያሱ ሙቭመንት ነው። ያ ማለት በገዳማት ውስጥ የሚደረጉ የነበሩ አላስፈላጊ የሆኑ እንትኖች ገዳማትን የመድፈር ሂደቶች ነበሩ። መነኮሳትን የማሳደድ መነኮሳት ላይ ወንጀል የመፈጸም ቤተክርስቲያናት ላይ በጾም ሰዓትም አላስፈላጊ በሆኑ ሰዓትም እየሄዱ ከብት የሚያርዱበት መንገድ ነበረ። ያን የሚያደርገው የመከላከያ ሰራዊት ነበረ። በነገራችን ላይ የመጀመሪያው ኦፕሬሽን ደብረ ኤልያስ ላይ ሲሰራ እነ ደረጀ በላይ ነበሩ ያን ኦፕሬሽን የሰሩት፣ የተወሰኑ እነ ብርሃኑ ጁላ የነበሩበት ሰዓት ማለት ነው። ከዛ በኋላ ነው ተቀጣጥሎ የቀጠለው እና መንግስት የነበሩት ኮዞች እንዳሉ ቢሆኑ ልዩ ኃይሉን የማፈረሱ ሂደት እንዳለ ትጥቅን የማስፈታት ሂደት እንዳለ ቢሆንም ህወሓት ትጥቅ ባልፈታችበት ሁኔታ ጠላቶቻችን የአማራ ጠላቶች በሙሉ ታጥቀው አማራን ለማጥፋት፣ አማራን ለማሳደድ፣ አማራን ለመግደል፣ ለማፈናቀል እየጣሩ በነበረበት ሰዓት የአማራን ፋኖና የአማራን ሚኒሻ የአማራን ታጣቂዎች ግን የአማራን ገበሬ ትጥቅ ፍታ ብለው ያስገድዱት ነበርና ያነ ቂም ነበረ። ከዛ በኋላ በየገዳማቱ እየዞሩ ትንኮሳዎች ነበሩ። የአማራን ኃይል የመተንኮስ ስራዎች ነበሩና ንቅናቄ ተፈጥሮ ነው የመጀመሪያ ኦፕሬሽን ተሰርቶ ነው እዛ ጦርነቱ ተፋፍሞ የቀረው። ማስታውሰው ነው እሱ ከማስታውሰው አንጻር ነው በፋኖነት ደረጃ ስለማውቀው ማለት ነውና ያን ነው እኔ ኮዙ ብዬ ማስበው እሱም ብቻ ነው። እሺ ይሄ ጀስት መንደርደሪያ ነው። ወደ ሁለተኛው ዙርም ስለምመጣ በዛ ላይ እንሄዳለን። አፍሪካ ወደ ላይ ከፍ አድርገሽ እሺ አመሰግናለሁ ቴዲ። አብዛኛው ነጥቦች መጀመሪያ የተናገሩ ወንድሞቼ ስለተናገሩት ነው። ይሰማል። ኦኬ ቴንክ ዩ። ምንድነው የአማራ ፋኖ የትጥቅ ትግል ከመጀመሩ በፊት የአማራ ፋኖ ወደ ፌዴራል መንግስቱ ከመተኮሱ በፊት ከማን ጋር ነበር ሲገጥም የነበረ የሚለውን በትንሹ እንመልከተው። እንግዲህ እንደሚታወቀው ህወሓት የሰሜን ዕዝን ጨፍጭፎ በተወሰነ ሰዓታት ውስጥ ደግሞ ማይካድራ ላይ አሁን ሰባ አርሚ የሚባለው በፊት ሳምሪ የሚባለው ግሩፕ ማለት ነው ጨፍጭፎ በአማራ ህዝብ ላይ አውዳሚ የሆነ ጦርነት የጀመረ ለት ነው የፋኖ ጥይት መተኮስ የጀመረው። ያን ጊዜ ከመከላከያ ከመድረሱ በፊትም የክልሉ ልዩ ኃይልም ከመድረሱ በፊት እዛ አካባቢ የነበሩ ፋኖዎች ከዛ አካባቢ የነበሩ ሚሊሻዎች ናቸው ቀድመው እዛ በተለይ በዳንሻ በቅራቅር በኩል ጥሰው ሊመጡ የነበሩ የወያኔ ተዋጊ ኃይሎችን ገድቦ ያስቀረ ያ ኃይል ነው። ስለዚህ አሁን የፋኖ ትግል ለብቻው ከመጣ በኋላ ወይም የፋኖ ትግል ፌዴራል መንግስቱ ላይ መተኮስ ከጀመረ በፊት ከዛ በፊትም ጥይቶች፣ ውጊያዎች፣ ጦርነቶች ነበሩ እና አንድ ኮዝ ወይም ስፔሲፊክ ፋኖ ትግል የጀመረው በዚህ ቀን ነው ወይም በዚህ ምክንያት ነው ብለን የምናስቀምጠው ነገር አይኖርም። ኮሌክቲቭ እና በጣም በርካታ ግን ገፊ ምክንያቶች ነበሩ። ለምሳሌ በወለጋ ምክንያቱም እኔ ያው ትግሉ ሲጀመር የትግሉ በጣም ቀንደኛ ደጋፊ ነበርኩኝ እና እንደዛ በጣም በሀገሪቱ ላይ ሲደረግ የነበረው ጭፍጨፋ ወለጋ ላይ የሚካሄድ የነበረው ጭፍጨፋ ከወለጋም አልፎ
መዲናዋ ላይ ወይም አዲስ አበባ ላይ ሲደረግ የነበረው አትገቡም፣ እንደዚህ በሀገራችሁ እንደፈለጋችሁ መንቀሳቀስ አትችሉም ሲባልበት የነበረው ሁኔታ ኢሚዲየት ኮዝ ነበሩ ማለት ኢሚዲየትሊ የሰዎችን ስሜት በጣም ጨምድዶ በመያዝና በጣም የመከፋት ከፍተኛ የሆነ የመገለል በተቃራኒው ደግሞ ይህን ስርዓት መቃወም አለብን፣ በዚህ ሁኔታ እየተገደለ ጥላ አንችልም የሚሉ ቅድም እንዳልኩ መጀመሪያ ላይ የታጠቁ ወታደሮች ነበሩ፣ ፋኖዎች ነበሩ። ስለዚህ አዘ ሴም ታይም ይህ ግፊት ባለበት ሁኔታ ደግሞ የፌዴራል መንግስቱ ትጥቅ አስፈታለሁ የሚል ይዘት ያለው ነገር መጣ። ስለዚህ የህልውና ስጋትና ተከታታይ የሆኑ ጭፍጨፋዎች አዘ ሴም ታይም ደግሞ የአማራ ልዩ ኃይሉን አፍርሶ የታጠቁ ኃይሎች ጥያቄያቸው ሳይመለስ የፌዴራል መንግስቱ ትጥቅ ፍቱ የሚል ነገር መጣ። እነዚህ ኮሌክቲቭሊ በአንድ ጊዜ የሚመለሱ ጥያቄዎች ሳይሆኑ በርካታ እንትኖች ነበሩ፣ በርካታ ገፊ ምክንያቶች ነበሩ። ከትጥቅ ትግሉ በፊት ደግሞ በርካታ ሰላማዊ ሰልፎች ይካሄዱ ነበረ፣ በትልልቅ ከተማዎች ማለት ነው። በባህር ዳር፣ በማርቆስ፣ በደብረ ብርሃን፣ በጎንደር ኢቨን የጎንደሩን የምታስታውሱት ከሆነ ኢቨን ቢቢሲ ያስተላለፈበት በደንብ አድርጎ የተነሱ ጥያቄዎችን ፍሬም አድርጎ እንትን የተደረገበት ዶክመንተሪም የሰራበት ፕሮግራም አለ። ቢቢሲ የእንግሊዝኛ ፕሮግራሙ ላይ ብትገቡ ታዩታላችሁ። እና ኮሌክቲቭሊ በርካታ የሆኑ ገፊ ምክንያቶች ነበሩት የአማራ ህዝብ ትጥቅ እንዲያነሳ የተደረገበት ምክንያት። ግን የአማራ ህዝብ ወይም የአማራ ፋኖ መተኮስ የጀመረ ከፌዴራል መንግስቱ ትጥቅ ፍታ ያለው ቀን አይደለም። ቅድም እንዳልኩ ከህወሓት የመጣበትንም ለመመከት መጀመሪያ ጥይት ተኩሶ አውዳሚ የነበረውን ጦርነት ገድቦ ይዞ ቆይቷል ማለት ነው። ባጭሩ ይህን ብቻ ልበል መሰለኝ። እሺ አሁንም አንድ ጥያቄ ለሁላችሁም ወረወርና እንደሚመቻችሁ ተቀባብላችሁ ትመልሳላችሁ። ካለፉት 8 ወይም ደግሞ ጦርነቱ ከተጀመረበት በተለይ ከዛ በፊት ከፌስቡክ ጀምሮ የምንተዋወቅ ሰዎች ሁልጊዜ ምናልባት ስናገር በሲሪየስ ስናገር የምታደምጡ ወይም ስጽፍ የምታደምጡ ሰዎች አሁንም ይገባቸዋል ካላችሁ እዚህ ውስጥ ኢትዮጵያ ምድር ላይ በእኔ እምነት ነው የምላችሁ የአማራን ያህል በቂ ኮዝ ያለው ብሔር አለ ብዬ አላምንም። ይሄን የሚከራከር ካለ አይዶን ነው። ዝሆን የሚያክል ኮዝ አለው አማራ። የሐሰት ትርክቱን ተከትሎ ኢሰብአዊ ድርጊቶች፣ መፈናቀሎች፣ ግድያዎች ራሳቸው ባለስልጣናቶቹ በተለያዩ መድረኮች ማይክ ሲይዙ ሳት እያላቸው ይሁን እየረሱት ይሁን ዴሊብሬትሊ ይሁን 1 2 3 4 ባለስልጣን ብዬ ልነግራችሁ ይችላሉ። በየመድረኩ ላይ ይናገራሉ። አዎ የሐሰት ትርክት ፈጥረናል፣ ግን በትራንዚሽናል ጀስቲስ ወይም ደግሞ በሽግግር ፍትህ በሚደረግ ሂደት ላይ የዚህ ዋነኛ ደራሲዎች እጃቸውን ያገኛሉ እያሉ ይናገራሉ። ጤነኛ ብንሆን እንዲሁ በቀላል ማይታይ ነገር ማለት ነው። ህዝብን እንደዚህ ያደረጉ ሰዎች ሱፍና ከረባት አድርገው አሁንም ፖለቲከኞች የሆኑበት ዘመን ላይ ያለ ነው። ኦኬ ይሄን የሚያህል ዝሆን የሚያህል ኮዝ ያለው ህዝብ ከዚህ አብራክ የወጡ ፖለቲከኞች ይህንን ዝሆን የሚያህል ኮዝ ይዘው ታግለው ማታገል የከበዳቸው ለምንድን ነው? የተለያዩ ምክንያቶች ሊኖሩ ይችላሉ። የመታገያ ቋንቋ አማርኛ ስለሆነ ማንኛውም መንገደኛ ዝም ብሎ ይገባል። እንደምታውቁት ይታወቀውም አይታወቀውም እብዱም ጤነኛውም የሚገባበት ነው። ቋንቋ አንደኛው እንትን ነው። ከዛ ባሻገር ግን እናንተ የሚገቡትም ገብተው ቢያንስ በአንድ ቋንቋ ለምንድነው ታግላችሁ መታገል የከበዳችሁ? በዚህ ጉዳይ ላይ የወጥ የሆነ ትግል ማድረግ የከበዳችሁ ለምንድነው ብላችሁ ታስባላችሁ? እስኪ ከማለ ጀምር። እሺ ካንተ ከእሸቱ አይ ቲንክ እሺ ችግር የለውም። በእኔ በኩል በተደጋጋሚ ብዙ የተቋሰንበት አጀንዳ ነው። በነገራችን ላይ አጀንዳ
የአማራ ትግል እንደምታውቀው እንትን ነው፣ የዘላን ሜዳ ነው። የዘላን ሜዳ ማለት ማንም ሰው እንዴት ነው ከብት ያለው ሁሉ የሚልበት ሂዶ ግጦሽ የሚያሰማራበት ማለት ነው። መናገር የቻለ ሁሉ የሚያወራበት፣ ፖለቲካ መተንተን የቻለ ሁሉ የሚተነትንበት ነው የአማራ ፖለቲካ። ተመሳሳይ ቋንቋ ነው ያለ፣ ሁሉም የሚናገረው ቋንቋ ነው ያለ። ማንኛው አማራ ነው ማንኛው አይደለም የሚለውን መለየት እንኳን እስከማንችል ድረስ ማለት ነው። እና ለሁሉም ምቹ የሆነ ሜዳ ነው። በዚህ ሁኔታ ጠላትም ወዳጅም ኤሊቶችን ማሳደድ ይፈልጋል። የኢንተረስት ፖለቲካ የሰፋበት ሜዳ ነው። እያንዳንዱ ፖለቲከኛ ነኝ ያለ ሁሉ መጥቶ እንዴት ነው አፉን የሚከፍተው አማራ ፖለቲካ ላይ ነው፣ አማራ ሜዳ ላይ ነው። እና ብዙዎቹ ለማገዝ እንኳን ፈልገው ኢቭን አሁን አፈጮሌዎችን አይደለም በአማራ ህፃናት በአማራ ህዝብ እንትን ላይ ሰቆቃ ላይ ተረማምደው የራሳቸውን ኢንተረስት እውን ለማድረግ የሚፈልጉ ሰዎች ምንም ብታደርጋቸው አይናቸውን ጨፍኑ ይመጣሉ፣ አይሸሹ። ኮዙ የገባቸው አይደሉም። ኮዙ የገባቸውና በትክክል ደግሞ ለአማራ ህዝብ የሚሳሱ ስነልቦናቸው ከአማራ ህዝብ የተቀዳ ማለት እኩል መሳደብ የማይችሉ እኩል መመለስ የማይችሉ እኩል ሚዲያውን መቋቋም የማይችሉ ሰዎች ግን እግራቸውን ያሳጥራሉ። እና ብዙዎቻችን ተናካሾች በዝተናል። እኛ ራሳችን ተናካሽ ሆነን እነሱ ልናቀርባቸው አልቻለም። እኔ የምረዳው ነው። እኔ እንደራሴ አብሬም ደግሞ በተወሰነ መንገድም ስለተሳተፍኩኝ ከብዙ እኔ እንደ ወጣት ሁኜ ከብዙ ምሁራኖች ጋር ለመማርም ስለምፈልግ ከነሱ ጋር ስለምጠጋ ማወራው ምሰማውንም በተሳተፍኩባቸው መድረኮች የምረዳው ነገር እሱ ነገር ነው። ተናካሾች ስለበዙ ብቻ እግራቸውን ሰብስበው ከየቤታቸው ተቀምጠዋል። ማታገል አልቻልንም። ሜዳውን ለነሱ ምቹ ማድረግ አልቻልንም። ለምሁራን ምቹ ማድረግ አልቻልንም። ለኤሊቶች ምቹ ማድረግ አልቻልንም። አይደለም በውጭ ያሉ ኤሊት ተብለው ምሁራን ናቸው ተብለው በየቤታቸው የተቀመጡ ሰዎችን ይቅርና መሬት ላይ ያሉ ታጋዮችን እንኳን በልኩ ማታገል አልቻልንም። አንድ መሪ እንኳን መርጠን ወደፊት ማሰለፍ አልቻልንም። የአማራን ፋኖ ይህን ያክል ግዙፍ ሰራዊት ታይቶ በማይታወቅ ሁኔታ በዘመናት በምዕት ዓመት አንዴ እንኳን የማይገኝ እድል አግኝተን እንኳን አንድ መሪ መርጠን ማሳተፍ አልቻለም። ያ ምንድነው? ሁላችንም አዋቂዎች፣ ሁላችንም ፖለቲከኞች፣ ሁላችንም ስልክ ያለን ሁሉ ፖለቲከኞች ነን። መናገር የቻልን ሁሉ የለቃቀምናትን ሳምንት ሁለት ሳምንት ቲክታክ ላይ ተቀምጠን የለቃቀምናትን ቴዲ ቤት መጥቼ የተለያዩ ሰዎች የተለያዩ ብሔር ሰዎች ይመጣሉ እዚህ ቤት ላይ እነሱ የለቀምኳትን አማርኛ ምንም ፖለቲካ መጥቼ እንትን አደርጋለሁ እነሱ ላይ መጥቼ አቀርሽባቸዋለሁና ለዛ ነው ተናካሹ ስለበዛ መተው እንኳን ለማገዝ እንኳን ፈልገው መምጣት አይፈልጉም። ስለዚህ አንዳንዴ ምንድነው ካለን ልምድ አንፃር የሚነግሩን ምንድነው መታገል የምትፈልጉ ከሆነ በትክክል የአማራ ኮዝ ገብቷችሁ ወደፊት የምትመጡ ከሆነ ያኔ ጠይቁን፣ አሁን ላይ ግን ዝግጁ አይደለንም የሚል ምላሽ የሚመልሱላችሁ እናገኛቸዋለን። ከሁሉም ጋር ኮንታክት አለን፣ ከአብዛኛዎቹ ጋር ከምን ወዳቸው ቴዲ አንተ የምታውቃቸው በጣም የሚገራርሙ ፖለቲካ ያላቸው የሚገራርም ብስለት ያላቸው ማስተማር የሚችሉ ስልጠና መስጠት የሚችሉ ወጣቱን እንዴት ነው ኦርጋናይዝ ማድረግ የሚችሉ ብዙ ልጆች አሉ፣ ብዙ ሰዎች አሉ፣ ታላላቆቻችን። እነሱን እንኳን ስናናገራቸው ለምንድን ነው የማታገዙ ስንላቸው በየት በኩል ልምጣ ነው። ስለዚህ የኛ አሰላለፍ ነው ችግር የፈጠረው። ወጣቱ የተማሩትን ከማቅረብ ይልቅ ራሱ የተማረ መስሎ መቅረብ ይፈልጋል እና ያ ነው ችግራችን ብዬ ነው የምረዳው። ቴንክ ዩ። እሺ፣ ቀጥሎ መሄድ የሚፈልግ ሰው እጃችሁን መልእክት አሳዩ። ሌላ ጊዜ ቢሆን የተለያዩ ሰዎች ስለሚመጡ በቀደም ተከተል ነው ማስቀመጡ። አዩ፣ እኔ ልቀጥል። ቴዲ አመሰግናለሁ። እሺ፣ በጣም ጥሩ ፖይንት አንስተዋል። ተናካሽነታችን ባይዞ ይሄ የኢትዮጵያ ፖለቲካ አንዱ ባህሪ መገለጫው ተናካሽ ነው። በጣም ራሱን ነው የሚበላው። እሱ ቶክሲክ ነው ኢንቫይሮንመንቱ፣ የፖለቲካል ኢንቫይሮንመንታችን በጣም ቶክሲክ ነው። ስለዚህ ሰዎች በጣም ቆዳቸው ደንዳና ሆነው ስድብና ዘመቻ ምናልባት ግፋ ካለ ሞትን ጭምር ለመጋፈጥ ዝግጁ ሆነው እስከ መጨረሻው አይዘልቁ። አንደኛው ይጀምረዋል። በጣም ዘመቻ ሲበዛበት ጥሎ ይጠፋል። በጣም ካራክተር አሳሲኔሽኑ በጣም ከባድ ነው ባይዘው የኢትዮጵያ ፖለቲካ። እሱን ነው ያነሳው እና ቴንኪው። በነገራችን ላይ አንተ ጋር እንድታየው የምፈልገው ቴዲ ጥያቄ ላይ የአማራ ጥያቄ በጣም ጠንካራ የተቆጠሩ የተሰሉ ጥያቄዎች መኖራቸው እንደተጠበቀ ሆኖ
አማራ የኢትዮጵያን ዕዳ ጫንቋ ላይ መሸከሙን ደግሞ መዘንጋት የለብንም። ስለዚህ የአማራን ፖለቲካ እሰራለሁ ስትል የሀገር ፖለቲካን ታሳቢ አድርገህ ነው የምትጓዘው። ምርር ብለህ ጠርዝ ከሄድክ ኢትዮጵያ የምትባል ሀገርን ደግሞ በውስጥ እያሰብክ ነው የምትጓዘው። ስለዚህ ሁለት ጊዜ አስብ አንድ ጊዜ ቁርጥ የሚባለው ነገር ነው ተሸክመን እየተጓዝን ያለ እና የአማራ ፖለቲካ ላይ የሚሰጡ አስተያየቶች በዚህ እንዲታዩ እፈልጋለሁ። እንደምታውቀው በኢትዮጵያ ሀገረ መንግስት ግንባታ ውስጥ አማራ እንደ ህዝብ ከአማራ ብራክ የወጡ መሪዎች እንደ መሪ ድርሻቸው ቀላል አይደለም። በጣም ብዙ ኮንትሪቢሽን አላቸው። ስለዚህ በኢትዮጵያ ፖለቲካ ውስጥ አማራን ወክሎ ፖለቲከኛ የሆነ ሁሉ በሚያደርገው እንቅስቃሴ ውስጥ ሀገሩን ያስቀድማል፣ አባቶቹን ያስቀድማል። በየትኛውም መንገድ ብትጓዝ ከአፄ ቴዎድሮስ ፈለግ ፈቀቅ ማድረግ የሚፈልግ አማራ አታገኝም። ከአፄ ምኒልክ ፈለግ መሸሽ የሚፈልግ አማራ አታገኝም። አሁን ያለው የኢትዮጵያ ፖለቲካ ደግሞ የአፄ ቴዎድሮስን የአፄ ምኒልክን የኢትዮጵያ አንድነትና ሉዓላዊነትን የሚያስቀድም ፖለቲካ አይደለም ያለው። ይህ ሰልፊሽነት የተጠናወተው ራስ ወዳድነት፣ እኔነት የተጫነው። ስለዚህ በአማራ ውስጥ እኔነትና እኛነትን ነው ደርቦ እየተጓዘ ያለው። እኔነትንም እኛነትንም ወደ እኔነት ከመጣ የእኛነቱ የጋር ሀገሩ ትፈርስበታለች። የአባቶቹ አደራ አልተሸከመም ማለት ነው። ውግዘት ይደርስበታል፣ በታሪክ ተጠያቂ ይሆናል። ስለዚህ ያንን በአንደኛው ትከሻው ይዞ በሌላኛው ትከሻው የአማራን ጥያቄ ነው እየተጓዘ ያለውና የአማራን ፖለቲካ በምናይበት ጊዜ ልጆቹ ለምንድነው ጥያቄያቸውን መመለስ ያልቻሉት የሚለው ተደራቢ ጥያቄዎች ይዘው ስለሚጓዙ ነው አጭሩ መልስ። ነገር ግን በዚህ ውስጥ የሚነሱ ነገሮች አሉ። የኢትዮጵያ ፖለቲካ ሚዛኑ የሳተ ነው። ሚዛኑ እኛና እነሱ ነው። አማራ እንደ አዘርስ ኦር አማራ ቨርሰስ አዘርስ ነው። በየትኛውም አሁን ባለው በ30 እንግዲህ የኢትዮጵያ ፖለቲካ ስል እኔ የማወራው በእኔ ጄኔሬሽን በደረስኩበት ከደርግ በኋላ ያለውን፣ ከዛ በፊት የነበረውን ያው የመገምገም እድሉም አይኖረኝም። ነገር ግን ደርግ ከወደቀ በኋላ ያለው የኢትዮጵያ ፖለቲካ አማራ ቨርሰስ አዘርስ ነው። ስለዚህ የአማራን ጥያቄ ለማስመለስ በምታደርገው ጥረት ውስጥ ቻሌንጅ የሚገጥም ከሌሎችም ጋር፣ ሌሎቹ ደግሞ የተሰበኩት በአማራ ጥላቻ ጭምር የተሰበኩት ህገ መንግስታቸውን ሄደህ ስታነቡ አንዳንድ ክልሎች እኮ ያስደነግጣል ማለት ኢትዮጵያ ውስጥ ያለ ህገ መንግስት እንደዚህ ይቀረጻል እንዴ ትላለህ። ግን ደግሞ አትፈርድባቸውም። የተሰበኩትን ነው የጻፉት። የተሰበኩትን አሁን ምክክር ኮሚሽኑ ላይ በጣም በቅርበት ተከታተለ ይዘው እየተነሳ እያየሁት ነበር። እንዴት አድርገው እኔ ድሬዳዋ ላይ 40-20 የሚባል መኖሩን ለመጀመሪያ ጊዜ ነው የሰማሁት። ውሸት ነበር የሚመስለኝ፣ የእውነት ነበር ውሸት ነው የሚመስለኝ እንጂ የተጻፈ ድሬዳዋ ከተማ አስተዳደር ለማስተዳደር 40 ሶማሊያ 40 ኦሮሞ ሌላው የከተማዋ ነዋሪ 20% እንደሚሰጠው በህግ መርቀቁን አላውቅም። ለመጀመሪያ ጊዜ ነው ኢትዮጵያ ውስጥ እንደዚህ አይነት እስር ቤት ውስጥ ነው። ድሬዳዋ ውስጥ አብዛኛው ነዋሪ እንደምታውቀው አማራ ነው። 20% ድርሻ ተሰጥቶት መምራትም አይችልም። ቢኮዝ በ20% ትበለጣል። ስለዚህ በሌሎችም ክልሎች ብትሄድ፣ በቤኒሻንጉል ብትሄድ የክልሉ ባለቤት ማን ነው የሚለው ይዘረዝራቸዋል። 5ቱን ብሔረሰቦች። ኦሮሚያ ክልል ብትሄድ 10 ሚሊዮን አማራ አለ። በእነሱም ቁጥር ጭምር ስትወስደው በጣም በርካታው አማራ ኦሮሚያ ክልል ውስጥ አለ። የነዚህን ሁሉ ፖለቲካ በምታስብበት ጊዜ የኦሮሞን ፖለቲካ አስበ፣ የሶማሌን ፖለቲካ አስበ፣ የአፋርን ፖለቲካ አስበ፣ የጋምቤላን የቤኒሻንጉልን አስበ ነው ፖለቲካ የምትሰራው። ስለዚህ አማራ ቨርሰስ አዘርስ ስለሆነ አማራ ውስጥ የወጡ ልጆች የአማራን ጥያቄ በቀላሉ ሊመልሱት ይችላሉ የሚገባል የሚለው መደምደሚያ ሚዛኑን ሊሰጥ ይችላል ብዬ አስባለሁ። የኢትዮጵያ ፖለቲካ ሚዛኑ የተዛባ ስለሆነ ችግሮቹ ከዛ አውድ መታየት አለባቸው ነው። ህገ መንግስት የተረቀቀው በአማራ ጥላቻ ነው እንደምታውቁት። ከወያኔ ከ1967ቱ የትግል ማኒፌስቶ ነው የተቀደው። ከዛ በኋላ ኦነግ እንኳ ከዛ በፊት ነው፣ ሌሎችም አካላት አዳፕት አድርገውታል። ከዛ ህገ መንግስት የተቀዱ ህጎች ናቸው ሌሎች ክልሎች አሉ። ኦሮሚያ ክልል ውስጥ እኮ አማራን በፖለቲካ ማደረጃጀት አትችልም። አማራ ኦሮሚያ ክልል ውስጥ እኮ መሪ መሆን አይችልም። ነሰሰርሊ ኦሮሚያ ክልል ብቻ አይደለም፣ ሌላም ቦታ ላይ ማለት። ሌሎች ግን አማራ ክልል ግን መሪ መሆን ይችላል። አማራ ዊዝን አማራ ክልልና ከአማራ ክልል ውጭ ያለውን ከፍለ በምታይበት ጊዜ የኢትዮጵያ ፖለቲካ አማራ ቨርሰስ አዘርስ በመሆኑ ለኢትዮጵያ ፖለቲከኞች፣ ለአማራ ፖለቲከኞች ተጨማሪ በርደን ሰጥቷቸዋል የሚል
ግምገማ አለኝ። ሶስተኛው ነጥብ የአማራ ቀጠና የፖለቲከኞች እግር ኳስ መጫወቻ ሜዳ መሆኑ ነው። ይህን ከዚህ በፊት ተናግሬ አውቃለሁ። በተለይ እኔ ጎንደር ልጅ ነኝ እንደምታውቁት። ጎንደር አፄ ኃይለሥላሴን ለመቃወም እንቅስቃሴ በጀመረበት ጊዜ የተማሪዎች አመፅ፣ ከዛ በኋላ ሲከሽ ወደ ጫካ ሲወጡ ከአዲስ አበባ ዩኒቨርሲቲ እየወጡ እዛውም አካባቢ ያሉት የሄዱት ጎንደር ነው። እነ ኢሃፓ እነ ኢዲዩ ምናምን የሚባሉት ቤዛቸው ጎንደር ነው። ኢቭን እነ ጀብሃና እነ ቲፒኤልኤፍን በምታይበት ጊዜ እዛው ድንበር ላይ ስለሆኑ ቀጠናቸው የመታገያ ሜዳ ነው። እግር ኳስ ሜዳ ግጥሚያም እንደምታደርግበት በደርግ ጊዜ የነበረውንም ተመሳሳይ ነው የሚሆነው። በወያኔ ጊዜም ኢቭን ከደርግና ወያኔ ጊዜ አካባቢ በመሀል ላይ ከፋኝን ብትወስደው ከዛ በኋላ የእነ አባት አርበኞችን ብትወስደው የእግር ኳስ ሜዳ አሁንም የግጥሚያው ሜዳ ጎንደር ነው። which is technically አማራ ክልል ማለት ነው። ጎንደር ቀላል ሪሶርስ አይደለም። አማራ ክልል ውስጥ ትልቅ ቤዝ ነው። ስለዚህ አብዛኛው የአማራ ክልል የተቃዋሚዎች የእግር ኳስ ሜዳ ግጥሚያ ነው የነበረው ነው። ሌሎችን የሰላማዊ የፖለቲካ ታጋዮችን ጭምር ብንፈልጋቸው ሪሶርስ የሚሰበስቡት ከአማራ ነው። ህዝብ ሞቢላይዝ ማድረግ የሚፈልጉት አማራ ነው። የኢትዮጵያ አንድነትም ጭምር ብለን የምታስበው ሌላ ቦታ ላይ ደግሞ ሞቢላይዝ ማድረግ አይችልም። ስለዚህ ምን ይሆናል ማለት ነው? ፍላጎቶቻቸው የበዙ ብዙ አካላት አማራ ክልል ላይ መጣው ይሰባሰባሉ ማለት ነው። በዚህ ምክንያት የአማራን ጥያቄ አሰባስቦ ወደ አንድ ቋት አስገብቶ በሰላ የመድረክ ትግልም ሆነ በሌላ መንገድ ለማስመለስ አንደኛው ፈተና የሆነው እሱ ነው የሚል ነው። አራተኛ አንድ ማንሳት የምፈልገው ብዙዎች ላይወዱት ይችላሉ። ቋሚ ተቃዋሚነትን እንደ ትግል ስልት መቁጠር አለኝ አካባቢ እየተቃወምክ መኖር የብቁና የምርጥ ዜጋ መለኪያ ተደርጎ ይወሰዳል። ይሄ በተለይ ጎንደር አካባቢ እንደው በደንብ መነገር ያለበት ነው። ስርዓትን እየተቃወምክ ዘላለም መኖር አንተ የብቁ ዜጋ መለኪያ፣ አንተ የምርጥ ዜጋ መለኪያ ነህ ብሎ የመደምደም አይነት ነገር አለ። ከስርዓቱ ውስጥ ሌሎች አንተ እኮ ስለተቃወምክ ያንተን ኮታ እኮ ሌላ ሰው ይሸፍኗል፣ ይገባበታል። አንተ የተሻሉ ሰዎችን ማቅረብ ስላልቻልክ በደካማ ሰዎች እየተወከልክ አብረህ ትቀጥላለህ። አንተ ግን ቋሚ ተቃዋሚ ሆነ ምናልባት እድሜ ሁሉ አንዳንዶች አሁን ሀገራቸውን ሳያዩ 40 ዓመት 30 ዓመት 50 ዓመት ሆነ ምናምን ሲሉ ሰማቸዋለሁ። በተለያየ ሀገር በቃ ቋሚ ተቃዋሚ በየስርዓቱ በየጊዜው እንደተቃወሙ ነው የሚኖሩት። ይሄ ምን ፈጥሯል? የትውልድ ክፍተት ፈጥሯል። የአስተሳሰብ ክፍተት ፈጥሯል። የፖለቲካል አቅም ክፍተት ፈጥሯል። እንደ አማራም ስታየው ማለት ነው። ስለዚህ እነዚህና መሰል ጉዳዮች የአማራን ጥያቄ በተደራጀ መልኩ ለመመለስ እንዳያስችሉ አድርጓል ብዬ አስባለሁ። ከዛ ባለፈ በስሱ እንዲታይ የምፈልገው መገዳደልን ደግሞ እንደ ትግል ስልት አድርገን ስለምንቆጥረው ነው። ብቅ ሲል በተቃዋሚው ወገን ወይ ስርዓቱ ይገለዋል፣ ብቅ ሲል በመንግስት በኩል ደግሞ ያለውን ተቃዋሚ ይገለዋል። እንደዛ እየተባለ የተሻሉ ሰዎች በየጊዜው እየረገፉ እየደከምነ የምንሄድበት ነገር አለና የአማራ ጥያቄ ውስብስብ ቢሆንም በጣም ብዙ ከአማራ የወጡ ምሁራን ቢኖሩም ጥያቄውን ማስመለስ አልቻሉም። ያላስመለሱበትን ግን እኔ ሙሉ በሙሉ በዜሮ የነሱ ድካም ብቻ አድርጌ ማባዛት አልፈልግም ለማለት ነው። ታንኪ ቴዲ ቴንክ ዩ አዩ። ማስታወቂያ ልንገራችሁ። የፊታችን ምናልባት ኔክስት ዊክ ቀኑን ነግራችኋለሁ። ከጀዋር መሐመድ እና ከልደቱ አያሌው ጋር ወይም ደግሞ ከሁለት አንዱ ማለት ነው የሚመቻቸውን ሰዓት ነግራችኋለሁ። በቴሌግራም እና በቴዲ ሐዋሳ ቴሌግራም ቻናል ላይ ያላችሁ ቤተሰብ ሁኑ። ቀኑን ነግራችኋለሁ። ከነሱ ጋር ቆይታ ይኖርናል። ሌላው ማስታወቂያ ቴዲ ሐዋሳ ድራይቪንግ ስኩል ቶሮንቶ ላይ ያለላችሁ ከኢትዮጵያ ለምትመጡ ድራይቪንግ ላይሰንስ መያዝ ለምትፈልጉ ብቁ አሽከርካሪዎች እንድትሆኑ እናደርጋችኋለን። ኦንላይን ክላስ ከፈለጋችሁ ኦንላይን እንሰጣችኋለን። ፓኬጆች አሉ። ኢንካር ትሬኒንግ ከፈለጋችሁ እሱ እንሰጣችኋለን። ነገሮች እየጠነከሩ ነው። በጊዜ የድራይቪንግ ላይሰንስ ባለቤት እንድትሆኑ በዚህ አጋጣሚ እነግራችኋለን። መንጃ ፈቃድ የሌላችሁ ቴዲ ሐዋሳን ኮንታክት አርጉት፣ አስተምረን እናስፈትናችኋለን። እሺ፣ ሌሎች ብዙ ማነሳቸው ጥያቄዎች አሉ። እንዳልኳችሁ ስፔሲፊክ ከሆነ ወደ ጀነራል ወደ ሆነ ነገር ነው የሚለው። ማነሳቸው ጥያቄዎች በጣም ሲሪየስ እየሆኑ ይሄዳሉ። የምትማሩበት ይሆናል። በድጋሚ ታፕታፕ አድርጉ። 100,000 ካላስገባችሁ ሪኩዌስት የላካችሁ በሙሉ ታፕታፕ አድርጉ ጋይስ። የሚናገሩት ንግግር እንዳይቆራረጥና በጥራት እንድታደምጡ ነው።
ዩቲዩብ ላይ ያላችሁም እንደዚሁ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ፌስቡክ ላይ ያላችሁ እንደዛ አድርጉ። መጨረሻ ላይ የተወሰነ እድል የሰጧችሁ ጥያቄ ትጠይቃላችሁ። ጥያቄ ትጠይቃላችሁ ስላችሁ ጥያቄ ነው የምትጠይቁት ጋይስ። ጥያቄ ማለት መጨረሻ ላይ የጥያቄ ምልክት ያለው ንግግር ማለት ነው ወይ? ጥያቄ ከሆነ እንደዛ ነው። አስተያየት ከሆነ አስተያየት ነው። ደቂቃ የሰጧችሁ ወደ በኋላ አካባቢ ያለ ማድረግ ሙከራ አድርጋለሁ። እሺ ግን 100,000 ካልገባ ታፕታፑ ይህን ማድረግ አልችልም። ዩቲዩብ ላይ ያላላችሁ ብቻ ነው እድል የምሰጠው። ስልክ አስቀምጥላችኋለሁ። ጽዮን የከልብ ነው ማመሰግነው። እሺ ተመሳሳዩን ጥያቄ ለሁላችሁ ነው ማነሳው። አፍሪካ እና ዶክተር ደረጃ አሉ። አይ ቲንክ ዶክተር ደረጃ ልትናገር ትፈልጋለህ መሰለኝ። ከዛ ወደ አፍሪካ እመጣለሁ። መልካም ቴዲ። አይ እሺ እና አዩ ያነሱት ሀሳብ እንዳለ እኔም የምጋራው ሀሳብ ነው። ነገር ግን እንደው ታክቲካሊ ይህን እንደው ሰፋ ተደርጎ ሲታይ ነው። እኔ ደግሞ በዛ በትግልም ውስጥ ስለነበርሁ እንደው ስልታዊ ችግሮች ምንድን ናቸው የሚለውን ትንሽ ማንሳት እፈልጋለሁ እና 3 መሰረታዊ ችግሮች ገጥመውን ነበር። የመጀመሪያው የአማራ ሕዝብ ጥያቄ በየትኛው ማዕቀፍ ነው ሊፈታ የሚችለው? የአማራ ሕዝብ የሚያነሳቸው ጥያቄዎች አዩ ቅድም እንዳነሳው መሰረታዊ ጥያቄዎች ናቸው፣ ሰፊ ጥያቄዎች። የህገ መንግስት ጥያቄ ስታነሳ ብቻህን አይደለም፣ ከኢትዮጵያ ሕዝቦች በሙሉ በጋራ ቁጭ ብለህ ህገ መንግስት ዕጣ ፈንታችንን አስረድተህ ጉዳቱና ጥቅሙን አስረድተህ ነው። ሁለተኛው የትርክት ጥያቄም ቢሆን በተመሳሳይ ደረጃ ነው። ሌሎችም በተለይ የአማራ ሕዝብ በአጠቃላይ በኢትዮጵያ ከየትም ቦታ ተበታትኖ የሚገኝም ስለሆነ ያም መሆኑ መልካም ነው ብዬ ነው የማስበው። እኔ ሀገር የሚገነባው በዛ መንገድ ስለሆነ ተሰባጥሮና ተሳብቆ በመኖር ስለሆነ ማለት ነው። እና እነሱ ጥያቄዎች በምንኛው ማዕቀፍ ነው? እንደ አማራ በአማራ ላይ ቆሞ ነው ወይስ ደግሞ ኢትዮጵያን ወደ ተጨባጭ ደረጃ ላይ አስቀምጦ ኢትዮጵያን ግምት ውስጥ አስቀምጦ ነው ሊፈታ የሚችለው? እሱ ጋር መሰረታዊ ችግር ገጠመ። ያ መሰረታዊ ችግር በአብዛኛው ኢሊቶች ሪያሊስቲክ የሆነው ትክክለኛም የሆነው የአማራ ሕዝብን ከኢትዮጵያ ነጥለህ ልታየው አትችልም። የኢትዮጵያ አንድ ፓርት ሆኖ ነው ልታይ የሚችለው። ከዛ ስትነጥለው የአማራ ሕዝብ የሚለው ዋጋ ያጣል፣ ቫሊዩን ያጣል። ስለዚህ የኢትዮጵያም ጥያቄዎች በተመሳሳይ ደረጃ የአማራም ጥያቄዎች በተመሳሳይ ደረጃ በኢትዮጵያ ማዕቀፍ ውስጥ መፈታት አለባቸው። ምክንያቱም ብዙዎቹ የአማራ ጥያቄዎች የኢትዮጵያውያንም ጥያቄዎች ስለሆኑ በባለፈው ስርዓት የተወሰኑ የፖለቲካል ክሊኮች ብቻ ዶሚኔት አድርገው ጭነውብን የቆዩ የዘር ፌዴራሊዝም ማንሳት እንችላለን። የህገ መንግስቱ የተጨቋኙ ትርክቱን ማንሳት እንችላለን። የተወሰኑ የፖለቲካል ክሊኮች ብቻ ነው የጫኑት እንጂ መላ ህዝቡ በሰላም ተፋቅሮ ተዋዶ ተጋምዶ ተሳስሮ ሰርቶ በልጽጎ በጋራ ነው ማድረግ የሚፈልገው። ስለዚህ እሱን ግምት ውስጥ አስገብተን የአማራን ጥያቄዎች በኢትዮጵያ ማዕቀፍ ውስጥ የሀገርን ሉዓላዊነትንና የሀገርን አንድነትን መሰረት አድርጎ መፈታት አለባቸው ብሎ የሚያምነው ቡድን አለ። በአብዛኛው ኢሊቱ በዛ መንገድ ያምናል። ያን የማይቀበል ግሩፕ ግን ተፈጠረ። እዛ ላይ መስማማት አልቻልንም ማለት ነው። ሌላው ሁለተኛው መሰረታዊ ችግር ምን አይነት አወቃቀር እንከተል ነው። አንደኛው ቶፕ ዳውን አደረጃጀቶችን መስርተን ወደታች እናውርድና በህዝብ ቁጣ የተነሳውን ይህን ኮሌክቲቭ ግሪቫንሱን በአንድ መዋቅር ውስጥ እናስገባውና ይፍሰስ ወደ ግብ እንምረው፣ ወይስ ደግሞ እንደገና ከታች ጀምረን እየሰራን ወደ ላይ እንምጣ የሚሉ የመዋቅር ግንባታ የትግሉን የመምሪያ መስመር ላይ አሁንም ችግር ገጠመ። ከላይ ወደ ታች ያው ተሞከረ። በተለይ ግንባሩ ሞክሮት በእርግጥ የአካሄድ የስልትም ችግር ነበረበትና ፌል አደረገ። ስለዚህ ሊሆን የሚችለው ከታች ወደ ላይ እየሰሩ መምጣት ነበር። እሱ ደግሞ አንድ መሰረታዊ ችግር ቅድም ሼም አያሌውም የጠቀሱት ሁሉም ሰው የገባበት ትግል ስለሆነ ለማጥራት በጣም ጊዜ የሚፈልግ በጣም አድካሚ ነው። ለመስራት ተሞከረ፣ ተሰርቶ ግን መጨረሻ ላይ ሊጠራ አልቻለም። ስቲል ማለት ነው። ከዛ ውጭ እነዚህ እና አያሌውና እነሸቱ ያነሱት የዚህ የመናከስ በኢትዮጵያ ፖለቲካ የተለመደው የጥላትነት
የማጥቃት የአንድን ሰው ጠንካራ ጎኑንና ሊጠቅም የሚችል ጎኑን ሳይሆን ድክመቱ በእንትን ተበጥሮ በወንፊት ተነፍቶ ድክመቱ ተለይቶ ያችን ድክመት አይቼ ያን ሰውዬ ባጠቀው ይሻላል ተብሎ የሚታሰብበት ፖለቲካ ሆነ። በተለይ እኔ አንዱ የገባንበት ወደዚህ ትግል ቢያንስ ትግሉ ልናገዝ እንችላለን በእውቀታችን በተማርነው ትምህርት ብለን ነው። ሌላም አንዱ ወንድሜም ነበር ዶክተር ምስጋናው እና በጣም ከፍተኛ የሆነ ዘመቻ ነው የተካሄደብን እና ሁላችንም ያው ወደ ኋላ እንትልን መሬት ላይም በተመሳሳይ ደረጃ የተሻሉ ሰዎች ሊመሩ የሚችሉ የሚያስብ ሰዎች ወደዛ ትግሉ ሲገቡ አሁን ዘመቻ ነው የሚከፈተው። እሱ ነገር ይህ የፖፑሊዝም የሚባለው የመንጋነት ባህሪ በጣም ስር በመስደዱ የተነሳ በኢትዮጵያ ፖለቲካ በአማራ ብቻ አይደለም፣ ይህ መንጋነት ስሜቱ ማለት ነው ክሪቲካሊ ከማሰብ ይልቅ ዝም ብሎ በስሜት በጋራ መነዳት አይነቱ ሁኔታ ስለሰፋ እሱ ላይም ይህን ኦርጋናይዜሽኑን ስንሰራ በመዋቅር ውስጥ እያስገቡ በህግና በደንብ ከመመራት አንጻር ከፍተኛ ችግር ስለነበረ ነው። አይፈታም ይፈታል፣ እሱን ሌላ መፍትሄው ላይ የሚነሳ ጉዳይ ስለሆነ እተዋለሁ። እንዲሁ ችግሩ ላይ ፎከስ ላድርግ ብዬ ነው። ሌላው ሶስተኛው የጥላት ልየታ ነው። የአማራ ህዝብ የሚዋጋበት ትግል የሚያደርግበት የፖለቲካም ትግል የሆነ ሰላማዊ ትግልም ሲያደርግበት የቆየ የራሱ የሆነ ምክንያት አለው። ምክንያቱም ቅድም አስቀምጠነዋል። ደራሽ ምክንያት በሁለት ከፍለው ነው እና ዩም ሲያብራሩት የነበር ደራሽ ምክንያትና ነባር ምክንያት ነው። ሌላ የለው። ኢሚዲየት ኮዝ እና ዋና ሜን ኮዝ ነው። ደራሽ ምክንያቶች አሉ፣ ግን ሜን ኮዝ አለው። በጣም መሰረታዊ ሲታገልበት ነው። ከ1960ዎቹ ጀምሮ የመጣ ነው ያ ሜን ኮዝ ማለት ነው። ትርክት እየተሰራበት ስለቆየ ማለት ነው። ቅድም አንተ ስታነሰው ነበር ያ ኮዝ አለ። ያ ኮዝ ማን ነው የፈጠረው? እኛን ወደ ትግል ያስገባና አካል ማን ነው የሚለው ላይ መጀመሪያ ላይ ስምምነት ተደርሷል። በሙሉ 8ቱ ጥያቄዎች የሚባሉት በህወሓት የተፈጠሩ ናቸው። ምንም እንትን የሚለው የለም። ከዛ በኋላ ያሉ ደራሽ ምክንያቶች ደግሞ ይሄ ማፈናቀሉ፣ ግድያው፣ እነዚህን ጥያቄዎች አለመመለሱ ደግሞ በአሁኑ ስርዓት የተፈጠሩ ናቸው። ግን መሰረታዊ ጥያቄዎቹ 8 ጥያቄዎች ሊመለሱት የሚችሉት ያንኛውን ለይቶ የጥላት ልየታን አይቶ መስራት ሲቻል ብቻ ነው። በዛ ላይ እየቀስ እያለ ሲመጣ ልዩነት እየተፈጠረ መጣ። አንዳንድ ያው በኋላ የምናነሳው ሆኖ አንዳንድ ወገኖች ዋና መታገያ ኮዛችንን ጥለው ጊዜያዊ ስሜትና ጥላቻ በቀል ብቻ የፖለቲካ ግብ አድርገው ፖለቲካ አድርገው በቀል ፖለቲካ አይደለም። ኦፍ ኮርስ ጥላቻም ፖለቲካ አይደለም። ፖለቲካ የህዝብ ጥቅም ነው። ያን ጥለው ወደ በቀልና ወደ ይህ መንግስት ብቻ መጣል ብቻ ማተኮር ላይ ሆኖ መንግስት ለመጣልማ እኮ 2010 ላይም ተጥሏል። መንግስት ለመቀየር ከሆነ እኮ 1983 ላይም ተቀይሯል። መንግስት ለመቀየር ከሆነ 1974 ላይም እንደ አውሮፓውያን አቆጣጠር ተቀይሯል። መቀየሩ አይደለም መማር አለብን። መቀየሩ ሳይሆን ተቀይሮ ከተቀየረ በኋላ የሚመጣው ስርዓት ምን አይነት ስርዓት ነው የምንገነባው የሚለው ነው መሰረታዊ ጉዳዩ እንጂ ለመቀየር እኮ ሊቢያዎች ጋዳፊን ጥለው ያመጡትን መንግስት እናውቀዋለን። እንደዛ አይነት ሀገር ለመፍጠር ከሆነ ትግል ማድረግ ማያስፈልግም የሚል እዛ ላይ ልዩነት ስላለ እነዚህ መሰረታዊ ልዩነቶች ስላሉ በእነዛ የተነሳ ነው አሁንም ስቲል ይሄ ያልጠራው ነገር የሚታየው የሚል ሀሳብን ለመጨመር ፈልጌ ነው። ቴዲ አመሰግናለሁ። ከልብ አመሰግናለሁ ዶክተር ደረጀ። ወደ አፍሪካ እመጣለሁ። ታፕታፕ አድርጉ ሌሎቻቸው። እሺ አፍሪካ። እሺ አመሰግናለሁ ቴዲ። ምናልባት እነሱ ከተናገሩት ጋር ተመሳሳይ ሀሳብ ሊኖረኝ ይችላል። ጥያቄ እንደገባኝ ከሆነ በተለይ ደግሞ የአማራ ኮዝ በጣም ጠንካራ ሆኖ እያሉ እንዴት በተቀናጀና በተደራጀ ሁኔታ ትግሉን ማስቀጠል አልቻለም እና የተሻለ ሊደርሺፕ እንዴት ማምጣት አልቻለም ይመስለኛል። ትንሽ ወደኋላ መለስ ብለን ያለውን ለምን የሚለውን ጥያቄ ለመመለስ በተለይ ከ1966 ዓመተ ምህረት በኋላ የአፄ ኃይለሥላሴን ውድቀት በሰዓቱ ከፍተኛ የሆነ ትግል ይደረግ ነበር። የተማሪዎች ትግል ነበረ። በዛ ትግል መሃል አንድ የተሰራ ታሪካዊ ወይም ትርክት የምንለው ማለት ነው። ይሄ አይዲዮሎጂካል ታርጌት የተደረገ ናሬሽን ተሰርቷል። ተበዳይ የሆነውና በዳይ የሆነውን አካል ከመለየት ይልቅ መላው የአማራ ሕዝብ
የስርዓቱ ተጠቃሚ እንደሆነ ተደርጎ ተስሏል። ከ1990ዎቹ የተማሪዎች እንቅስቃሴ ጀምሮ የመጣው ይሄ የግራ ዘመም የብሔር ፖለቲካ አስተሳሰብ በራሱ ኢትዮጵያ የብሔር ብሔረሰቦች ወይም የብሔሮች እስር ቤት ናት የሚለው አመለካከት አማራው ደግሞ በኢትዮጵያዊነቱ የማይደራደር ስለሆነ አማራው የበላይነት ነበራቸው ብሎ ፈርጆ ፍሬም አድርጎ ነው ያመጣው ያንን ፖለቲካ። ስለዚህ ህዝብን ከስርዓት ጋር አስተሳሰረው። ተቃውሞ በራሱ ሰፊው የአማራ ገበሬ በዛን ሰዓት የነበረው እንደ ማንኛውም የኢትዮጵያ ገበሬዎች እንደ ማንኛውም በኢትዮጵያ ህዝብ በፊውዳል ስርዓቱ ነበረ የሚሉትን የጭቆና ወይም የሀብት ክፍፍል የዛ ስርዓት ተጠቃሚ ግን አማራው እንደሆነ ተደርጎ ፍሬም ተደርጓል። ይህ ፍሬም የተደረገበት ዋነኛው ምክንያት ደግሞ የብሔር ፖለቲከኞቹ የስርዓቱን በደል ሙሉ ለሙሉ ጠቅልለው ለማን ሰጡት? ለአማራ ህዝብ ሰጡት ማለት ነው። ይህ አንድ መነሻ ምክንያት ነው። ትርክቱ ልክ ህዝቡን እስካሁን ላለንበት ላለፉት 50 ምናምን ዓመታት ሊትራሊ ወደ 52 ዓመት ለሚሆን አሁን ድረስ ላለንበት የአማራ ህዝብ ወይም የአማራ የፖለቲካም የኢኮኖሚም መገፋት ትልቅ ምክንያት ሆኖ ቀርቧል፣ ወይም እንደ ትልቅ ገፊ ምክንያት ሆኗል ማለት ነው። 1987 ላይ ኢህአዴግ ህገ መንግስት ይሰማል? ሌላ ድምፅ ይሰማኛል? እኔ ማውራው ይሰማል? እኛ ይሰማል። ኦኬ 1987 ላይ የኢህአዴግ መንግስት ህገ መንግስት ሲቀርጽ አማራውን 100% ያገለለ ነበረ። ምክንያቱም ኮሌክቲቭሊ በደርግ ስርዓትም ጊዜ ይዘውት የመጡት በደርግ ስርዓት እንደሚታወቀው በርካታ የአማራ ኢሊቶችን ጭንቅላት መጥቶ ነው የመታው። በርካታዎችን የ66ቶቹን ግድያ ማንሳት እንችላለን። በዛን ሰዓት የተገደሉ አብዛኞቹ የአማራ ተወላጅም በኢትዮጵያነታቸው የማይደራደሩ የሌላ ብሔር ተወላጅም ናቸው። ስለዚህ እነሱ ሲያደርጉት የነበረው የፖለቲካ እንቅስቃሴ ኮሌክቲቭሊ ከሀገር ምስረታው ኢትዮጵያ ከተሰራችበት ስሪት ጋር ተመሳሳይ የሆነ አይዲዮሎጂ ያለው የፖለቲካ ርዕዮተ ዓለም ነበር የሚከተሉት። ነገር ግን እነሱን አጽድተው ከመጡ በኋላ የደርግ ስርዓት ሲመጣ ያንን ክሬም የሆነውን ጭንቅላት ከቀጨ በኋላ ያመጣው ስርዓት ግራ ዘመም የሚባለው ነው። ያ ግራ ዘመም ደግሞ በተመሳሳይ ሁኔታ ምን አገዘው? ህዝቡን እንደ ህዝብ ፈርጆታል። አሁን ለምሳሌ በዛን ሰዓት ሲደረግ የነበረው ነጭ ሽብር፣ የቀይ ሽብር የፖለቲካል የሆነ ፍሬም ያለው ይመስለናል። ነገር ግን የኢሊቱን የማጽዳት በቀጥታ የተደረገ የፖለቲካ መሪ አልባ ማህበረሰብ እንዲፈጠር የተደረገ የአፈጻጸም ሂደቱ ነው የሚለያየው። በደርግ ጊዜ ሲደረግ የነበረውም አሁን እየተደረገ ያለውም ነገር ኢሊትን የማጽዳት ነው። ምክንያቱም አንድ ማህበረሰብ እንደ ኢሊት ኮሌክቲቭሊ መዋቅር ዘርግቶ የማህበረሰቡን ችግር መፍታት የሚችል ሊደርሺፕ መስጠት ካልተቻለ አሁን ያለውን የመበታተን ወይንም አሁን ያለውን ኮሌክቲቭ የሆነ የራሳችን ግብ እንዳይኖር መሰረት የጣለ ነገር ነበር ብዬ አስባለሁ። ስለዚህ እነዛ ነገሮች መነሻ ምክንያቶች ናቸው። ከዛ በተጨማሪ ለምሳሌ የሀገር መንግስት ግንባታው ላይ የኢትዮጵያዊነትን ዋጋ ወይንም ኢትዮጵያዊነትን እንደ ስጋት የሚያይ ማህበረሰብ ተፈጠረ። አማራው በታሪኩም በባህሉም በማንኛውም ምክንያት ከብሔር ማንነቱ ይልቅ እንደምናውቀው ለሀገራዊና ለአንድነቱ ኢትዮጵያዊነትን እንደ ስጋት የሚያይ ሆኖ ነው የመጣበት። ኢትዮጵያዊነት ከሆነ እኔ የሚሻለኝ ትግሬነቴ ነው፣ እኛ ኢትዮጵያዊነት ስንል እኔ የሚሻለኝ ኦሮሞነቴ ነው፣ ወይም እኔ የሚሻለኝ እንደዚህ የሚባለው ብሔር ነው የሚለውን ሐሳብ በጎን እያቀሰቅንትን እያሉ ነገር ግን ኢትዮጵያዊነትን እንደ ስጋት ማየት የሚለይበት ፍሬሚንግ መጣ እና ያ በልምምድ ነው። ያ ሐሳብ ያ ልምምድ እያደገ መጣ። ከዛ ያ ልምምድ የፖለቲካ ማዕከልን እንዲያጣ አድርጎታል። ማህበረሰቡ የራሱ የሆነ የፖለቲካ ማዕከል እንዳይኖረው አድርጎታል። ምክንያቱም በኢትዮጵያዊነት ጥላ ስር ብቻ መሰባሰቡን እንደ ምክንያት ያየው ይሄ
በብሔር የሚደራጀው የፖለቲካ ማዕከል ራሱን በብሔራዊ አካባቢ ጥቅሞቹን ኢንተረስቱን ለማስከበር ሲሄድ አማራው ግን የራሱ የሆነ የፖለቲካ ማዕከል እንዲያጣ አድርጎታል። እነዚህ ነገሮች በሙሉ ኮሌክቲቭሊ የአማራው ጥያቄ አሁን ቅድም አንተም እንደጠቀሰው ከፍተኛ ገፊ ምክንያት እያለው ኮሌክቲቭሊ በተቀናጀና በተደራጀ ሁኔታ ጥያቄውን ጠረጴዛ ላይ አስቀምጦ በትጥቅም ቢታገል አዘሴም ታይም ሰላማዊ በሆነ መንገድ ቢታገልም የተሻለ ስራ ማምጣት አልተቻለም። ያ የሆነበት ምክንያት ተለጣፊ ወይም ላይክ እንደዚህ ከሆነ አንድ ሰው ከፈጠረለት ካምፕ ውስጥ ነው ሂዶ የሚገባ። ለምሳሌ ደርግን በመቃወም በርካታ የኢትዮጵያ ወጣቶች ከፍተኛ የሆነ መስዋዕትነት ከፍለዋል። በጦርነትም በሰላማዊ ትግልም እየተረሸኑ ማለት ነው። በዛን ሰዓት ግን አብዛኞቹ ጭንቅላቶች ተመተዋል በቀይ ሽብርና በነጭ ሽብር። ናት ኦንሊ የአማራ ብቻ ሳይሆን በርካታ የጉራጌ አካባቢ ወጣቶች አዲስ አበባ ላይ በግፍ ተረሽኗል። በጣም ታሪክ ሊያነሳቸው የሚችላቸው በጣም በርካታ የኢትዮጵያዊነትን ስሜት ይዘው ስርዓቱን አንገት ለአንገት የተናነቁ ኢትዮጵያዊ ወጣቶች ተጨፍጭፈዋል። ስለዚህ ቤዝ ያጣው የአማራ ማህበረሰብ ብቻ ሳይሆን የኢትዮጵያ ማንነትን የሀገራዊ የፖለቲካ ምህዳሩ እንዲሰፋ የሚፈልገው ኤሊት በሂደት እየተጠረገ ነው የመጣው እና የአማራ ብቻ ብለን ልንላቸው አንችልም። እዛ ላይ አሁን ላለው የቀውስ እና ያሉንን ጥያቄዎች ለምሳሌ የማንነት ጥያቄ አለ፣ የፍትህ ጥያቄ አለ። ቅድም አንተ እንዳልከው የኮሌክቲቭ የሆነ የትራንዚሽናል ጀስቲስ ጥያቄዎችን ለማስፈጸም የሚያስችል ነገር ለምን አልተፈጠረም ነው። ምንድነው እንግዲህ እነዛ ክሪሞች ከተመቱ ጀስቲስ አብሮ ነው የሚቀበረው። ምክንያቱም ኢትዮጵያ ውስጥ ባለው ፖለቲካ ፍትህ ተቀብራለች። ምንም እውነት ተቀብሮ ነው የምንኖረው። አሁን እውነትንም ፍትህንም ቀብረን ነው ከጠላቶቻችን ጋር ለፖለቲካም ስንቀመጥ አብረናቸው የምንቀመጥ። ጭላንጭል እንኳን መምጣት የሚችልበት ሰርከምስታንስ ከተመጣ በሚል ተስፋ ማለት ነው። ነገር ግን በኢትዮጵያ ምድር ውስጥ ፍትህ ተቀብራለች። በኢትዮጵያ ምድር ውስጥ ፍትህ የተቀበረችው እነዛን የመሰሉ ክሬም ጭንቅላቶች ኮሌክቲቭሊ በአንድ ቀን ተረሽነው ምንም አይነት ጀስቲስ ሳይሰጥ የቀረለት ነው። አሁን ድረስ በየአቅጣጫው የሚገደለው አማራ፣ አሁን ድረስ በየአቅጣጫው የሚገደለው ኦርቶዶክስ፣ በማንነቱ ተለይቶ የሚገደለው ማንኛውም ማህበረሰብ ከትናንትና የመጣ ነው። ስለዚህ አሁን ነፍጥ ያነሱ ልጆች እኛ የምንታገለው አገዛዙ ነው ይላል። አይ እኛ አገዛዙ አይደለም መታገል ካለብን ስርዓቱን ነው መለወጥ ያለብን። አንድ አይነት የሆነ ተመሳሳይ የሆነ ፍትሃዊነት ሊያመጣ የሚችል ኢትዮጵያዊ እንደ ሀገሩ በነፃነቱ መቀጠል የሚችለው ስርዓቱ ነው መታገል ያለብን፣ ስርዓቱን ነው መጣል ያለብን ነው። ኮሌክቲቭሊ ሁላችንም የምንታገልበት ምክንያት ነው ብለን ወንድሞቻችን በዛ ልክም ሳፖርት ስናደርግ የነበረ በኋላ እንመጣበታለን። አገዛዙና ስርዓቱ የሚለውን በዚህ ሁኔታ ለምሳሌ ብአዴን ሲመጣ ኢህዴን የሚባል ተላላኪ ድርጅት ነው ይዞ የመጣ። ቅድም ወንድም አያሌው እየጠቀሰው ነበር። በተወሰነ መንገድ ይዘውት የመጡት ልጆች ከደርግ ስደት የተረፉ ከደርግ መረሸን የተረፉ ናቸው አይደል? ወደ አሲምባ እንደዚህ ተሰባስበው ከወያኔ ታጣቂዎች ጋር እንትን ብለው ግንባር ፈጥረው ምናምን ነው የመጡት። ያ ማለት ኢህአዴግ ወይም ራሱን ኢህአዴግ ብሎ የጠራው በእርግጥ በኋላ ነው። በዛን ሰዓት የነበሩ የወያኔ ታጋዮች ባስቀመጡላቸው የባርነት ስታንዳርድ ተላላኪዎችን መርጠው ነው ያመጧቸው። ይህን ብትሸከም፣ ይህን ብታረግ፣ ይህን ብታስፈጽም፣ ይህን ትበላለህ፣ ይህን ትለብሳለህ፣ ይህን ትጠጣለህ ተብሎ ታዛዥ የሆኑ የሞራል ቫልዩ የሌላቸው የማህበረሰብን ጥያቄ አምጥተው ማህበረሰቡን በፖለቲካ ተሳታፊ ማድረግ የሚችሉና ጥያቄዎቻቸውን ማስመጣት የሚችሉ ሰዎችን ማስመጣት እንዳይችሉ ተደርጎ ክሬት ተደረገ ብአዴን የሚባለው። በዛን ሰዓት ብአዴን አንደኛ ህዝቡን አደራጅቶ ህዝባዊ ጥያቄዎችን ማስመለስ አልቻለም። የህገ መንግስት ስርዓቱ ወይም ህገ መንግስቱ ራሱ ሲጻፍ ተሳታፊ አልነበረም። ተሳታፊ ቢሆንም ቅድም ባልኩ ግለሰቦች የተላላኪነት ሚና ውጭ የሌላቸው በጣም ደካማ ሰዎች ናቸው። ምክንያቱም
ኮሌክቲቭሊ የነበረው ሊደርሺፕ ከመመታቱ አልበቃ ብሎ በሰዓቱ ደግሞ የነበሩት ሰዎች ተመርጠው ተላላኪ የነበሩ ሰዎች ናቸው እንዲገቡ የተደረጉ ከውስጥ የታገሉ ከውስጥ በርካታ የሆነ ለውጥ ማምጣት የሚችሉ ሰዎች ደግሞ ይወጣሉ ማለት በአዴን ስለነበሩ ብቻ ሁሉም የግርድና ወይም የዚህ የመላላክ ሮል ብቻ ነበራቸው ማለት አይቻልም። አንድ ካምፕ ውስጥ ስለነበሩ መታገል የሚችሉ ሰዎች ደግሞ በሰዓቱ እየተመረጡ በአንድም በሌላም መንገድ ያላቸውን አቅም እንዳይጠቀሙ ተደርጓል ወይም ተሰደዋል ወይ ከፖለቲካል ምህዳሩ ተጠርገው ወጥተዋል ማለት ነው። ስለዚህ ያለንን በቂ ኮዝ እያለው አማራ ያለንን ኮዝ በተደራጀ የሊደርሺፕ ስርዓት የፍትህ ስርዓትን ማምጣት ያልተቻለበት በርካታ ኮሌክቲቭ የሆኑ ችግሮች ስላሉት ነው ብዬ እላለሁ። ቴዲ አመሰግናለሁ። ቴንኪው። እሺ ከልብ አመሰግናለሁ። ማን እንዴት ያለ ትግል ነው እያደረገ ያለው የሚለውን ለማወቅ እንደዚህ ሰብሰብ ብላችሁ ስትመጡና ከጠየቃችሁኝ ወይም ደግሞ እኔ እንድትመጡ እንትን ካልኩኝ ለማናችሁም በሬ ክፍት ነው ለማለት ያለ ነው። አሁን ቀውስ ውስጥ ያለ ነው። ሰካራሙ ይገባል፣ አረቂያሙ ይገባል፣ ማንነቱ ማይታወቀው ኢትዮጵያዊ ነኝ ብሎ አማርኛ ስለተናገረ ይገባል። ታስገቡታላችሁ፣ ይጮሃል። እንዲያ ነገር መቆም አለበት። ቢያንስ እኔ በተሰጠችኝ በዚችኛዋ መስኮት ባለቤት ግስ ማሰሪያ አንቀጽ ያለው አረፍተ ነገር በአግባቡ መናገር የሚችሉ ሰዎችን ማዋየት አለብኝ። ስርዓት ያለው ውይይት የምናወራው በሀገር ጉዳይ ነው፣ በህዝብ ጉዳይ ነው፣ በሰዎች ህይወት ጉዳይ ነው እያወራን ያለ እና አንዳንዶቻችሁ ዝም ብላችሁ ሪኩዌስት ልካችሁ የምትገቡበት ቤት እንዳልሆነ ልንገራቸው እያሉ ኦኬ። አሁን አንድ ሲሪየስ ጥያቄ ላንሳ። ታፕታፕ አድርጉና ለማቃችሁ ሰዎች ወደ በኋላ አካባቢ ጥያቄ እንድጠይቁ እድል ሰጣችኋለሁ። ሌላ ጊዜ መደበኛ ውይይት ላይም እንደዚሁ እያሰባጠርኩኝ ማስገባውን ከቲፒኤልኤፍ ከብልጽግና ከህወሓት እሱ ይቀጥላል። ይሄ ግን ለየት ያለ ስለሆነ ነው። ለሌሎቻችሁ እድል ሰጣችኋለሁ። ስትገቡ ግን ጥያቄ እንድጠይቁ ነው ማድረገው። ያን ማድረገው ግን 100 ሺህ ሲሆን 100 ሺህ ከሆነ ከቲክቶክ አስገባለሁ። 100 ሺህ ታፕታፕ ካላደረጋችሁ ዩቲዩብ ላይ ላላችሁ ለእናንተ እዚህ ላይ እያደመጣችሁ ላላችሁ ከ150 በላይ ላላችሁ እና ፌስቡክ ላይ ላላችሁ እየደወላችሁ እያደመጣችሁ ጥያቄ ጽፋችሁ እንድጠይቁ አድርጋለሁ። እንዲመልሱ እናደርጋለን ወደዛ ወደ በኋላ አካባቢ ስደርስ ማለት ነው። እሺ አሁን አንድ ሲሪየስ የሆነ ጥያቄ ላንሳላችሁ። እስኪ ይህን ትመልሱልኛላችሁ። አማራ ሁላችሁም ስሙ። ቅድም ስጀምር በጣም ሲሪየስ የሆነ ቀልድ አይደለም። በነገራችን ላይ አብረን እየኖርን አንድ ሀገር ላይ አንደኛው የሐሰት ትርክት ፈጣሪ ደራሲ እንደ ቀልድ ያን የሐሰት ትርክት ተከትሎ ደግሞ አንደኛው ተገዳይ፣ ተሳዳጅ፣ ተሸማቃቂ የሆነበትን ዘመን አሳልፈናል። ይሄ ቴዲ የሚናገረው ሳይሆን ራሳቸው የሚናገሩት ነው። ህግና ስርዓት ቢኖር እነዚህ የሐሰት ትርክት ፈጣሪዎችና ደራሲዎች ዓለም አቀፍ ወንጀለኞች ፍርድ ቤት ዘሄግ ነበር መቅረብ የነበረባቸው። የኔ እንትን ኔዘርላንድ የሚገኘው ዘሄግ የምታቀርቧቸው ሰዎች ናቸው። ነገር ግን የተጨበረበረ ትውልድ ውስጥ ገባንና አይደለም የሆነውን ነገር የከሰዓቱን የጠዋቱን የሚረሳ ትውልድ ውስጥ ገባንና ይሄን የሚያህል ኮዝ ተረስቶ ኦኬ ወዲያው ጽምዶ እግዚአብሔር እኔ የምናገረውን ንግግር ህሊናችሁን ከፍቶ እንድታደምጡ ያርጋችሁ። አሁን 3 አይነት ሰዎች አሉ። ይሄን ንግግር ከመናገሬ በፊት ለሶስቱም የድርሻቸውን ማስቀመጥ ወዳለሁ። የመጀመሪያ በአማራ ፖለቲካ ውስጥ የተደፈቁ ሰዎች አሉ። አማራ ናቸው፣ በእኔ ትዝብት ግን የተደፈቁ ናቸው። ልጆቹ አማራ ናቸው ግን አያውቁም። ትርክቱ ከየት ይምጣ አጀንዳው ምን ይሁን አያውቁም። የተደፈቁ ናቸው በራሳቸው ትግል ማለት ነው። እነኚህ የተደፈቁ አማራዎች የደፋቂዎቻቸውን አጀንዳ የሚያራምዱ ናቸው። የሐሰት ትርክት የፈጠሩባቸውን ሰዎች አጀንዳ ወይ በጥቅም ተይዘው ሊሆን ይችላል፣ ወይ እውቀት ማነስ ሊሆን ይችላል። በራሳቸው የመጫወቻ ሜዳ ላይ ተሸብበው የተደፈቁ ናቸው።
ደፋቂዎቻቸውን አጀንዳ የሚያራምዱ ናቸው። ሌሎቹ አማራዎች አይደሉም። ነገር ግን የአማራ መታገያ ሜዳ እንደምትሉት በር የሌለው አጥር ስለሆነ ወይ በር የሌለው ቤት ስለሆነ ሁሉም ይገባል። አማርኛ ነው ቋንቋው። በቃ አማርኛ የቻለ ሁሉ ይገባል። አንዳንዱ ለጥቅም ነው፣ አንዳንዱ ለዓላማ ነው የሚገባው። ለዓላማ ለምንድን ነው? ቋንቋ አማርኛ ስለሆነ አማራ ፖለቲካ ውስጥ ኢንፊልትሬት አድርጎ የሚገባ ሰው ማጆሪቲውን ህዝብ ይዛለሁ ብሎ ስለሚያስብ አማራ ውስጥ ብደበቅ የውስጤን በውስጤ ይዤ እንደፈለግኩ ወደ 4 ኪሎም ከሆነ ወደ 4 ኪሎ ደርሳለሁ። ማስፈጸሙን ግብ ላይ ለመድረስ በአማራ ውስጥ መግባት ቀላል ይሆንልኛል ብሎ የሚያስቡ አማራ ሳይሆኑ ግን ሾልኮ የገቡ አሉ። ሌሎቹ ትክክለኛ አማራዎች ናቸው፣ የነቁ የበቁ ማለት ነው፣ በመርህ የሚንቀሳቀሱ። እሺ እነዚህ 3 ናቸው። አሁን ጽምዶ ላይ ልምጣ። ጽምዶ ላይ አንደኞቹ ባለፉት 27 ዓመታት ከፌስቡክ ጀምሮ የምንተዋወቅ ሰዎች ስታራምዱት የነበረው አማራ ህዝብ አሁን ለደረሰበት መከራና አሁን ላለበት መሰቃየት ዋነኛ ደራሲ ከሆኑ ወይም ዋነኛ ደራሲዎች ናቸው የምትላቸው ቲፒኤልኤፎች ከዛም ደግሞ አልፎም ደግሞ የሻዕቢያ ሰዎች እኚህ ናቸው ተብሎ ባለፉት 27 ዓመታት ቅሬታ ይቀርብ ነበር። ብልጽግና መጣ፣ አሁን ጽምዶ ላይ ደረሰ። ኦኬ ቲፒኤልኤፎች፣ ፋኖች፣ ሻዕቢያዎች የየራሳቸው ፕሪንሲፕል አላቸው። የነሱ የእያንዳንዱ ፕሪንሲፕል የአማራ ፖለቲከኛ ከሚያራምደው ጋር የሰማይና የምድር ያህል ልዩነት አለ። ሚዩት ያላደረገ አፍሪካናት መሰለኝ። ሚዩት ላድርጋት። ሚዩት ማድረግ አልቻልኩም። አፍሪካ ጎንደር ሚዩት አድርጌ አንድ ጊዜ። አሁን በጽምዶ ጉዳይ ላይ እርስ በርስ ሊቀራረብ ወይም ደግሞ ሊያጣምር የሚችል ነገር ሳይኖር እንዴት ተጣመርክ ብላችሁ ስትጠይቁት የተደፈቁ ምን አገባ የሚሉ መገለጫቸው ነው። አሁን ደግሞ የመጣ ደግሞ እንደ ፋሽን የሚነገር ንግግር አለ። ከየት እንደመጣ አይታወቅም። አንድ ሰካራም ያመጣል፣ ያን ያራግባሉ። ሰሜን ጠል የሚባል ደግሞ መጥቷል። ሰሜን ጠል ይላል አንደኛው ሰካራም፣ ሁሉም ሰካራም ሰሜን ጠል እያለ ይውላል። አንድ ሀገር ላይ የኖረ ለአገባን የሚችልበት ጉዳይ የለም። ኦኬ የፕሪንሲፕል መጣረስ ወይም ደግሞ ኮንትራዲክት የሚያደርጉ ፕሪንሲፕሎች እያሏቸው እናንተ ባለፉት 27 ዓመታት ለመፈናቀላችን፣ የሰብአዊ ድርጊት ለመፈጠሩ፣ ለመገደላችን፣ ለጄኖሳይዱ ደራሲዎቹ እኚህ ናቸው ብላችሁ ስትታገሉ ኖራቸው ከምትወቅሳችሁ ያህል ጋር በምንድን ነው የተስማማችሁት? ሁለተኛ አሁን እንኳን ባለው ነባራዊ ሁኔታ በፌዴሬሽን ምክር ቤት ወይም ደግሞ ባለው ህገ መንግስት ሊፈታ ሲገባው ሲንከባለል የቆየ የወሰን ይገባኛል ጥያቄዎች አሏችሁ። በዛ በኩል ያሉት እናንተን ቃል በቃል ወራሪ ነው የሚሏችሁ። ማን ያለው ካላችሁ ለምሳሌ የስፖክስ ፐርሰናቸው ገብረ እግዚአብሔር የተባለው የቲፒኤልኤፍ ሰው ከፌዴራል መንግስቱ ጋር ምንዋጋም ከሆነ ምንዋጋው አለ እኮ የዛሬ 2 ወር። አንደኛው ወራሪዎች የያዙብንን መሬት ለማስለቀቅ ነው፣ ወልቃይት ጠገዴ። ሁለተኛ የተፈናቀሉ ሕጻጽ መጠለያ ጣቢያ ውስጥ ያሉ እነሱን ለመመለስ ነው። ኦኬ እሱን እዛ እንተውና ግን ወደ በእናንተ ጋር በሚያስተሳስራችሁ ጉዳይ ላይ ልምጣ። እነሱ እናንተ ይገባኛል ብላችሁ የያዛችሁትን ጉዳይ መሬት እንደ ወራሪ ነው የሚቆጥሯችሁ። እናንተ ደግሞ ላለፉት 17 ዓመታት የአማራ ህዝብ አጽመ ርስቱ ነው ብላችሁ የያዛችሁት ነገር ነው፣ ስታገሉበት የነበረበት ጉዳይ ነው። ወራሪ የሚባል ኃይልና ወራሪ አይደለሁም የሚል ኃይል በምን ጉዳይ ነው የምትጣምሩት? ጽምዶ ውስጥ አላችሁ ወይ? አጠቃላይ የጽምዶን ጉዳይ እንዴት ነው የምታዩት? ማለት ይሄን እናንተ እንዴት ነው የተረዳችሁት? የጽምዶ ጉዳይ እንዴት ነው? አሁን አንዳንድ በምናያቸው ቪዲዮዎች ይሄን ጉዳይ እንደ ጥያቄ ማንሳት ራሱ ሶሻል ሚዲያ ላይ ቅድም እንዳልኳቸው ሰሜን ጠልነት ያሰኛል። የአማራ የትግራይ የኤርትራ ጠልነት ያሰኛል። which is the great silencer አለው በኢትዮጵያ ፖለቲካ ውስጥ። እነዚህ
አንድ ነገር መመለስ የማይችሉትን ጥያቄ ስታነሱላቸው አሸማቃቂ ቃላቶች የሚፈጥሩባችሁ ማለት ነው። እሱ ሳይበግሯችሁ እናንተ የጽንዶነትን ጉዳይ እስኪ ንገሩኝ። ተጻምዳችኋል ወይስ እናንተ ካልተጻመዱት ወገን ናችሁ? ይህን ከሚቃወሙት ወገን ናችሁ? አጠቃላይ እስኪ ስለ ጽምዶ ጉዳይ ይህን እንድትነግሩኝ ነው የምፈልገው።